ሰላም ጤና ይስጥልኝ እንደምን አመሻችሁ በመላው ዓለም ይህንን ቪዲዮ ለምትከታተሉ የዚህ ቻናል ቤተሰቦች ሁሉ ሰላምና ጤና ተመኘሁኝ። መንሱር አብዱል ቀኒ ነኝ። በመንሱር አብዱል ቀኒ ኦፊሻል ዩቲዩብ ቻናል በኩል ሰኞና አርብ ማቀርበውን ዘ ዊኬንድ ይዤ መጥቻለሁ። እንዴት ናችሁ? እንዴት ከረማችሁ? የሳምንቱ መጨረሻ የኤፍኤ ካፕ ፍጻሜ የሚከናወንበት ነው። ቅዳሜ ነገ 11 ሰዓት ላይ ዌምብሊ ስቴዲየም ቼልሲና ማንቸስተር ሲቲን ያገናኛል። ፔፕ ጋርዲዮላ ለሁለተኛ ዋንጫ፣ ቼልሲ ደግሞ የውድድር ዘመኑን ማጠናቀቂያ አሳምሮ ይሄንን ችግር የበዛበትን ሲዝን በጥሩ እንደው በሳቅ ለመጠቅለል በዌምብሊ ለንደን ይፋለማል ማለት ነው። በዚህ ጨዋታ ዙሪያ አንዳንድ ነጥቦች አሉ የምላቸው። የኤፍኤ ካፕ ፍጻሜ የቼልሲ ሲዝን ማብቂያ እንዲያምር ከተፈለገ ሰማያዊዎቹ ማሸነፍ አለባቸው። ማንቸስተር ሲቲ ደግሞ ዋንጫ አይቶ በዌምብሊ ፔፕ ጋርዲዮላ ሁሌም ይሳካለታል። የደቡብ ኤቲሃድ ይሉት የለ ዌምብሊን ወደ ለንደን ከሄደ በዌምብሊ ይሳካለታል። እንደ ወቅታዊ የቼልሲን ፐርፎርማንስ ካየን ደግሞ ማንቸስተር ሲቲ የዚህ ዋንጫ አሸናፊ ይሆናል የሚል የሰፋ ግምት ይሰጠዋል። ቢሆንም የፍጻሜውን ጨዋታ እንጠብቃለን። ቅዳሜ 11 ሰዓት በዚህ ጨዋታ ዙሪያ ከወደ ቼልሲ ወገን የማቀርባቸው መረጃዎች ይኖራሉ። በነገራችን ላይ ቼልሲ ቻቢ አሎንሶን በጣም እየተጠጋ ነው ያለው። ተጫዋቾችም የቻቢ አሎንሶን ነገር ይሁንታ የሰጡት ይመስላል። ቆይ ሰዓቱ ሲደርስ በዚህ ጉዳይ ላይ ምለው ይኖረኛል። ከዛ በፊት ግን ሌሎችም አጫጭር ጉዳዮች አሉኝ። እንዲሁም በቻምፒየንስ ሊግ ፍጻሜ ያው አንድ ቀን ባደረን ቁጥር አንድ ቀን ወደ ግንቦት 22 እየቀረብን ነው የምንመጣው። ወደ ቻምፒየንስ ሊግ ፍጻሜ አርሰናልና ፓሪስ ሳን ጀርመን በሃንጋሪ ቡዳፔስት ቀጠሮ እንደያዙ እናውቃለን። ይህንን ጨዋታ አርቀን እያየን ከወዲሁ እየጎመጀን እንገኛለን እና አርሰናል ፍጻሜውን ለማሸነፍ ምን ማድረግ አለበት? የፓሪስ ሳን ጀርመን አጥቂ ክፍል ስል ነው፣ ለያዥ ለገናዥ የሚያስቸግር ነው። ፍጥነታቸው፣ ፈጠራቸው፣ አጨራረሳቸው ሁሉ ነገር የፔዤ ዋነኛ ጠንካራ ጎን ፊት መስመሩ ነው ማለት እንችላለን። አርሰናል ታዲያ እንደዚህ ያለውን ፈታኝ ፊት መስመር መቺ ኃይል እንዴት አድርጎ ሊያቆም ይችላል? ምን ማድረግ አለበት? በእነዚህ መሆን አለበት በሚባሉ ነጥቦች ላይም ሀሳቦች አሉና እነሱን አቀርባለሁ። ማንቸስተር ዩናይትድ ማይክል ካሪክን ሊቀጥር በሁለቱ ከፍተኛ አመራሮቹ በኩል ሁሉን ነገር እንዳለቀና ይህንንም ሰር ጂም ራድክሊፍ አፕሩቭ እንዲያደርጉ ለሳቸው እንደሚቀርብ ሲገለጽ ቆይቷል። ሐሙስ ዕለት ዛሬ አርብ ደግሞ አመሻሹ ላይ ደግሞ እንዲሁ የ2 ዓመት ኮንትራት እንደቀረበለት እና እሱም በዚህ ጉዳይ ላይ እንዲያጤ ነው። ምክንያቱም ረዳቶቹ ስታፍ አባላቱም አብረው መወያየት ይኖርባቸዋል። በዚህ ላይ ድርድሮች አሉ፣ ጥቅማ ጥቅም የመሳሰሉት ጉዳዮችና አሁን ሰር ጂም ራድክሊፍ አፕሩቭ አድርገውታል ወይም ይሁንታ ሰጥተውታል እና ቀጣዩ ምንድነው እሱን እንመለከታለን። እና ማንቸስተር ዩናይትድ አማካይ ክፍል ላይ 2 ተጫዋቾችን መግዛቱ አይቀርም፣ ቢያንስ 2 ተጫዋቾች በመጪው ክረምትና አሁን በዩናይትድ ራዳር ውስጥ በዝውውር ራዳር ውስጥ ያሉትን 12 ተጫዋቾች አንድ በአንድ ደግሞ ገለጥ እያደረግን እንመለከታለን ማለት ነው። ዛሬ አርብ ታተሙ የወጡ ጋዜጦች ስለ ሳምንቱ መጨረሻ ጨዋታዎች ያወጧቸው መረጃዎች፣ የኦንላይን ሚዲያዎች ያወጧቸው መረጃዎች እነዚህ ሁሉ እዚህ ፕሮግራም ላይ ተካተዋል። ወደ ስፔን እንሄድና ሪያል ማድሪድ ደግሞ ትርምሱ በስቷልና ፍሎሬንቲኖ ፔሬዝን በተመለከተ አንድ አጭር መረጃ ሰጣቸዋለሁ። ሰውየው ተቃውሞ ሲበዛባቸው በቃ ምርጫ ጠራለሁ አሉ። ኩሌስ እነዚህ ሶሲዮስ የክለቡ አባላት ወደ 100,000 አካባቢ አባላት ከዛ መካከል ድምፅ መስጠት የሚፈልገው ድምፅ እንዲሰጥ ይደረግና እንደገና ምርጫ ይደረጋል። ነገር ግን ሰውየው አሁንም ራሳቸው እንደሚመረጡ ያውቁታል። ለምን? የምርጫውን መስፈርት እናያለን። የፕሬዚደንት ለመሆን መስፈርቱን እናያለን እና የሚያስገርሙ ነገሮች አሉ። ሌሎችንም አጫጭር ጉዳዮችንም ብዬ ነው ከዛ ወደ ዋናዎቹ ጉዳዮች የማመራው። እናንተ ብቻ አብራችሁን ቆዩ። እኔም ብቻዬን አይደለሁም። ይህንን ቪዲዮ ደግሞ በስፖንሰርነት ያቀረቡላችሁ 3 አጋሮች አሉ። የወትሮ ትልቁ አጋራችን ክሊክ ራይት ኦን ታይም
ከቢጄስ ፖልትሪ ፋርም ጋር በትብብር ይህንን ቪዲዮ ስፖንሰር አድርገው አቅርበውላቸዋል። ተወዳጅ የሆኑትን ከዶሮ የሚሰሩ ምግቦችን ክሊክ ዴሊቨሪ ያሉበት እናደርሳለን ሲል ከትልቅ አክብሮት ጋር ይገልጽላቸዋል። በ664 አጭር ስልክ ቁጥር በአፕ ስቶር እና በፕሌይ ስቶር ደግሞ አፕሊኬሽናቸውንም አውርዳችሁ በርከት ያሉ ሬስቶራንቶችም አሉ እና ምግብ ሲያስፈልጋችሁ መስሪያ ቤታችሁን መኖሪያ ቤታችሁ በቀጥታ በክሊክ ማዘዝ ትችላላችሁ። በቀይና ቢጫ ዩኒፎርማቸው ተውበው በፍጥነት ከኤሌክትሪክ ባይኮቻቸው ጋር ያላችሁበት ቦታ ያደርሱላችኋል። ክሊክ ራይት ኦን ታይም ከች በሰዓቱ ይላል። ዋናው ስፖርት ዊርም እንዲሁ የዚህ ቪዲዮ ትልቁ አጋር ነው። ኢትዮጵያዊው ትልቅ የትጥቅ አምራችና አቅራቢ ብራንድ ነው። ለወጣት ተጫዋቾች ማንነትን፣ ኩራትን፣ ከፍ የማለትን ማይንድሴት የሚያላብሱ ከፍተኛ ጥራት ያላቸውን ትጥቆችን ያመርታል። ዋናው ስፖርት ለሀገር ውስጥ ክለቦችና ብሔራዊ ቡድኖች እንዲሁም ድንበር ተሻግሮ ለአፍሪካውያን ወንድሞቻችን ክለቦች እና ብሔራዊ ቡድኖች ትጥቅ ያቀርባል። ለምሳሌ የላይቤሪያ ብሔራዊ ቡድን ትጥቅ አቅራቢ ነው። ኦፊሻል ኪት ሰፕላየር ነው። ዋናው ኢትዮጵያዊ ብራንድ በክልል ለምትገኙ በየትኛውም ደረጃ ላይ ለሚገኙ እግር ኳስ ቡድኖች ትጥቅ ለምትፈልጉ እዚህ ስክሪኑ ላይ በሚታየው አጭር ስልክ ቁጥር አሊያም በ0901 83 68 58 0901 83 68 58 መደወል ትችላላችሁ። ስማይል ስፔሻሊቲ የጥርስ ህክምና ማዕከልም እንዲሁ ይህንን ቪዲዮ ስፖንሰር አድርጎ አቅርቦላችኋል። ውብ ፈገግታን ብቻ ሳይሆን ደስታን ነው የምንሸጠው ይላል ስማይል ስፔሻሊቲ የጥርስ ህክምና ማዕከል። ለህፃናትና አዋቂዎች በጥርስ ህክምናው ዘርፍ አሉ በተባሉ ዶክተሮች እየታገዝን ማንኛውም ከቀላል እስከ ከባድ የጥርስ ህክምና ከምቹ መስተንግዶ ጋር እንሰጣለን ይላል። ህክምናም ይሰጣሉ፣ ፈገግታችሁንም ይመልሳሉ። እነማን? ስማይል ስፔሻሊቲ የጥርስ ህክምና ማዕከል ባለሙያዎች። ሶስቱንም ከልብ አመሰግናለሁ። ክሊክን፣ ዋናውና ስማይልን። እስቲ የእነሱን የቪዲዮ ማስታወቂያ እንመልከትና ከዛ ወደ ጉዳያችን እንግባ። የሚፈልጉን ነገር ሁሉ በአንድ ክሊክ ርቀት ቢሆንስ? ፈጥኖ የሚደርስ የልብ የሚያደርስ የሚፈልጉትን በክሊክ ማሰስ ትልቁንም ትንሹንም ሁልጊዜ ክሊክ በሩ ላይ ፈጥኖ የሚደርስ ያላባዜ ይሸመቱ ሁሉንም አስቤዛ በሮት ላይ ያገኙታል እንደዋዛ። ለማንኛውም ነገር መኪና እንኳን ሳይቀር ይዘዙ። በክሊክ ዓለምን ወደ እርሱ ያስጠጉ። ማንኛውም ነገር በየትኛውም ሰዓት አሁኑኑ ከጉግል ፕሌይ ወይም ከአፕ ስቶር ያወርዱ። ክሊክ። እሺ ሙሉ ዓለም ፈገግታን ውብ የማድረጉ ሂደት እንዴት ነው? ተናልባ ፈጣንና ምቹ በሆነ መንገድ ነውልኛል። ሜላት የባለሙያዎቻችን ጥምረትስ? የቡድኑ ጥልቅ ችሎታና እንክብካቤ ወደር የለው። ስማይሎች የጥርስ ውበትና ህክምናን ወደ ጥበብ የቀየሩት ስማይል ስፔሻሊቲ ጥርሶን ጥንቅማምን በችሎታ ውብ ፍልቅ በስማይል ስፔሻሊቲ ዴንታል ሴንተር። ይህን ቪዲዮ ደግፎ ስላቀረቡልን ስፖንሰሮቻችንን ከልብ አመሰግናለሁ። በምርቶቻቸውና በአገልግሎቶቻቸው እንድትጠቀሙ አበረታታችኋለሁ። ዛሬ ጠዋት በቴሌግራም ቻናላችን ላይ የማን ደጋፊ ኖት ከእንግሊዝ ፕሪሚየር ሊግ የሚል መጠይቅ አቅርበን ነበረ። በብስራት ስፖርት በሬዲዮ ፕሮግራማችን ላይ ይህንን ጠቅሼ ነበረ። ብዙዎች ተሳትፋችኋል። በአት መንሱር አብዱልቀኒ ኦፊሻል በተሰኘው የቴሌግራም ቻናል ላይ ይሄ እንግዲህ ቴሌግራም ቻናላችን ላይ በይፋ የምንጠቀምበት ማለት ነው። ከ3 ዓመታት በፊት
ተመሳሳይ ፖል ወስደን ነበረ። እስቲ እንመልከታቸው ሁለቱን ለንጽጽር። በዚህ ፖል የዛሬ 3 ዓመት በወሰድነው 159565 ድምጾች ተሰብስበው ወደ 57026 የሚሆኑት የአርሰናል ደጋፊዎች መሆናቸውን ገልጸውልን ነበረ። ከዛም ከፍ ብሎ 60423 በ38% ደግሞ የማንቸስተር ዩናይትድ ደጋፊዎች መሆናቸውን ገልጸውልን ነበር እና ያኔ ከ3 ዓመት በፊት ዩናይትድ በ2% ከአርሰናል ደጋፊዎች ይልቅ በቁጥር በልጦ ተገኝቶ ነበር። አሁን ደግሞ ዛሬ ጠዋት ደግሞ በጀመርነው ፖል ደግሞ እስከ አመሻሹ ድረስ እንግዲህ አሁን ይህን ቪዲዮ እየሰራው ባለበት ሰዓት ላይ ቁጥሩ ሊጨምር ይችላል። 25374 ድምፅ ሰጥታችኋል ስፖርት ቤተሰቦች እና አርሰናል በ44% እየመራ ነው የሚገኘው። ማንቸስተር ዩናይትድ በ42% ሁለተኛው ነው ይከተላል። ሊቨርፑል በ7 ቼልሲ በ4 እንዲሁም ማንቸስተር ሲቲ በ3%። የዛሬ 3 ዓመት ከወሰድነው ፖል በጣም ልዩነት አለው። ይሄ ግን ያው ሳምፕሉ ያኛው 159,000 ምናምን ነው፣ ይሄ ግን 25374 ነውና ድምፅ ያልሰጣችሁ እንደዚሁ ወደ ቻናላችን ሄዳችሁ ድምፅ እንድትሰጡና የቻናሉን ቤተሰብ እንድትሆኑ ከትልቅ አክብሮት ጋር ጠይቃለሁ። ለኛም ብዙ ነገሮችን ለማወቅ ይረዳናል። በኢትዮጵያ ውስጥም ብዙ ደጋፊ ያለው የፕሪሚየር ሊግ ክለብ ማን ነው ለሚለው ጥያቄም ሌላ መልስ ጠቋሚ ሆነ መረጃ እናገኝበታለንና ድምፅ እንድትሰጡ ከአክብሮት ጋር ጠይቃችኋለሁ። እስቲ ወደ ሳውዲ አረቢያ ፕሮፌሽናል ሊግ ልሂድ። የክሪስቲያኖ ሮናልዶ አድናቂዎች ባለፈው ማክሰኞ ምሽት በአልናስርና አልሂላል በሪያድ ደርቢ አይናቸውን ቴሌቪዥን ላይ ተክለው ወይም ደግሞ በሬዲዮ ኮሜንታሪው ሲተላለፍ ጆሮአቸውን እንደዚሁ ሬዲዮ ላይ ጥደው በጉጉት ሲጠብቁ ነበረ። አልናስር ቢያሸንፍ ኖሮ ክሪስቲያኖ ሮናልዶ የሳውዲ አረቢያ ፕሮፌሽናል ሊግ ሻምፒዮን ይሆን ነበረ ከክለቡ ጋር። ግን አልናስር 1-0 እየመራ አልሂላል ሌላው ሀብታም ክለብ ደግሞ ባለቀ ሰዓት በኦን ጎል የአልናስር ግብ ጠባቂ በፈጸመው ስህተት ነጥብ በመጣሉ ምክንያት አልናስር አሁን እንግዲህ ማረጋገጥ አልቻለም። አልናስር እና አልሂላል አሁን በሳውዲ አረቢያ ፕሮፌሽናል ሊግ ላይ አንደኛና ሁለተኛ ሆነው 33 እና 32 ጨዋታ ተጫውተው አልናስር ከ33 ጨዋታ 83 ነጥብ፣ አልሂላል ደግሞ ከ32 ጨዋታ 78 ነጥብ ይዘው ወደ ሳምንቱ መጨረሻ አሁን ወደ ቅዳሜና እሑድ ወደ ዊኬንዱ ይገባሉ እና አልሂላል ጨዋታ አለው በሳውዲ ሊግ ላይ። አልሂላል ከንጁም ጋር ነገ ቅዳሜ 1 ሰዓት ከ5 አካባቢ ጨዋታ ይጀምራል። ሂላልና ንጁም ተስተካካይ ጨዋታውን ነው። አልሂላል ይሄንን ጨዋታ ካሸነፈ 78 ነውና አሁን ነጥብ ያለው ወደ 81 ከፍ ይላል። በአልናስር መካከል ያለው የነጥብ ልዩነት 2 ብቻ ይሆናል። አንድ ጨዋታ ብቻ በሊጉ ላይ ቀርቶ ማለት ነው 34ኛው ሳምንት አንድ ጨዋታ ቀርቶና አልናስር ካሸነፈ ሻምፒዮን ይሆናል ማለት ነው ቀጣዩን ጨዋታ። ነገር ግን በዚህ ሳምንት መጨረሻ አልናስር አይጫወትም። አልናስር የሳውዲ ሊግን ጨዋታ አይጫወትም። ከጋምባ ኦሳካ ጋር 2 ሰዓት ከ45 ሲሆን ነገ ምሽት በእስያ ቻምፒየንስ ሊግ 2 ማለትም እንደ ዩሮፓ ሊግ በሁለተኛነት በሚገኘው ውድድር ላይ ለፍጻሜ ይጫወታል። ጨዋታው በሪያድ ስለሆነ 2 ሰዓት ከ45 ሲሆን ክሪስቲያኖ ሮናልዶ እና አልናስር ከጋምባ ኦሳካ ጋር ስለሚጫወቱ የሳውዲ አረቢያ ፕሮፌሽናል ሊግ ጨዋታቸው ለሌላ ጊዜ የሚከናወን ይሆናል ማለት ነው። አልሂላል አንዱን ተስተካካዩን ጨዋታ ስለሚያከናውን ነገር ሁለቱም በኩል 33 ጨዋታ ተጫውተዋል ይባላል ማለት ነው። ሊጉ የ34 ዙር ሊግ ስለሆነ የሚቀረው አንድ ጨዋታ ብቻ ይሆናል። የቀድሞ የክሪስቲያኖ ሮናልዶ ክለብ ሪያል ማድሪድ ደግሞ ችግር ውስጥ ነው ያለው። የገንዘብ ችግር አይደለም፣ የደረጃ ችግር አይደለም፣ የሰላም እጦት ችግር ነው። ደጋፊውና ክለቡ በብዙ ተለያይተዋል። ደጋፊው ፍሎሬንቲኖ ፔሬዝ ዞር በል እያሉ ነው ፕሬዚደንቱ በዚህ ጥሩ ስሜት የተሰማቸው አይመስልም። የክብር ጉዳይ ሆኖባቸው ምርጫ እንደገና ጠርተዋል። ምርጫ ተጠርቶ እንደገና የሪያል ማድሪድ ደጋፊዎች ፕሬዚደንት እንዲመርጡ
ያው ቅርብ ጊዜ ነው የተመረጡት። እስከ 2030 ድረስ ማንዴት ነበራቸው። ነገር ግን ደጋፊው ተቃውሞ ስላበዛባቸው እሳቸው ሪዛይን አላረግም ብለዋል። ነገር ግን በምርጫ ከተሸነፍኩኝ እወጣለሁ አሉ እና ምርጫ እንዲከናወን ጥሪ አረጋለሁ ብለው ጥሪ አድርገዋል በጋዜጣዊ መግለጫ በሰጡት ጋዜጣዊ መግለጫ ላይ። እና የሚያስገርማችሁ ነገር እዚህ ጋር ፔሬዝ እንደገና መመረጣቸው አይቀሩም። ለምን ብትሉ ለሪያል ማድሪድ ፕሬዝደንትነት ለእጩነት ለመቅረብ እንኳን መመዘኛው በጣም ከባድ ነው። በእጩነት ለመቅረብ እንኳን አንድ በአንድ ነው እስቲ ለሪያል ማድሪድ ፕሬዝደንት ለመሆን አንድ እጩ ማሟላት ያለበት ምንድን ነው? አንድ የስፔን ዜጋ መሆን ከተባለ አበቃ። የውጭ ባለ ሀብት መጥቶ ፕሬዝደንት ልሁን ቢል አይችልም። 2 ቢያንስ ለ20 ዓመት የሪያል ማድሪድ አባል መሆን ለ20 ዓመት ለ20 ተከታታይ ዓመት ያለማቋረጥ የአባልነቱን ኮሚትድ ሆኖ ቢያንስ 20 ዓመት የሪያል ማድሪድ ደጋፊ ሆኖ የኖረ መሆን አለበት። 3ኛ ከክለቡ ዓመታዊ በጀት ይሄ ነው ከባዱ ከክለቡ ዓመታዊ በጀት 15% የሚሆነውን በብሎክ አካውንት ዲፖዚት ማድረግ አለበት። በብሎክ አካውንት ሪያል ማድሪድ ዘንድሮ በጀቱ 1.25 ቢሊዮን ዩሮ ነው በአንድ ዓመት ውስጥ ኮንሱም የሚያደርገው 1.25 ቢሊዮን። የዚህን 15% ብንወስድ 187.2 ሚሊዮን ዩሮ ዲፖዚት ማድረግ አለበት ማለት ነው። ያ ማለት ለሪያል ማድሪድ ፕሬዝደንትነት የሚታጨው እጩ የናጠጠ ሀብታም መሆን አለበት። ፔሬዝ እንደሚታወቀው የኮንስትራክሽን ቢሊዮነር ናቸው። ለሳቸው 187 ሚሊዮን ዩሮ እሱን ዲፖዚት ማድረግ በጣም ቀላል ነው እና ይሄንን ዲፖዚት ማድረግ የሚችል ካልሆነ በስተቀር ሪያል ማድሪድን መምራት አይችልም። 4ኛ በክለቡ አባላት የድምፅ አሰጣጥ ሂደት የተመረጠ መሆን አለበት። ያው ምርጫ ስለተጠራ በምርጫው ላይ በድምፅ መመረጥ አለበት። 5ኛ የውጭ ኢንቨስተር ወይም የውጭ ባለቤት መሆን አይችልም ይላል። የውጭ ባለቤት የስፔን ዜግነት እንኳን ቢኖረው በከፊል እና ኢንቨስተር ቢሆን ልክ በብዙሃን የእንግሊዝ ክለቦች ውስጥ እንዳሉ እዛ እንኳን ቀጥታ ባለቤትነት ነው። እዚህ ጋር ግን ባለቤትነቱ ሪያል ማድሪድ የደጋፊዎች ስለሆነ ደጋፊው መርጦ የሚሾመው ባላደራ ፕሬዚደንት ክለቡን እንዲያስተዳድር በሙሉ ስልጣን እንዲያስተዳድር የሚመረጥበት ምርጫ ነው ይሄ ምርጫ እና በዚህ 5 መመዘኛ ፍሎሬንቲኖ ፔሬዝ ናቸው እጩ መሆን የሚችሉት። ሌላ ማን ይሆናል? ሌላ እጩ ሆኖ የመምጣት እድሉ በጣም በጣም ጠባብ። ስለዚህ ምን የሚል ትርጉም ይሰጠኛል? ደጋፊዎች ብትቃወሙ ተቃወሙ፣ ይኸው ምርጫ ይደረግ፣ እኔም እወዳደራለሁ፣ ከዛ ማን እንደሚመረጥ እናያለን። ለብቻቸው ሮጠው ለብቻቸው ሊያሸንፉ ነው ማለት ነው። ያ ማለት ያለኔ ሌላ ሰው የለም የሚል መልእክት የሚያስተላልፍ ይመስላል እና ኦልሞስት ኢምፖሲብል በቃ ከሳቸው ውጪ የሚሆን አይደለም። እንግዲህ ከ17 ዓመት በፊትም ለሁለተኛ ጊዜ የሪያል ማድሪድ ፕሬዚደንት ሆነው ከተመለሱ በኋላ ፔሬዝ በተከታታይ በተደረጉ ጊዜ ጠብቀው በተደረጉ ምርጫዎች ላይ በሁሉም አሸንፈዋል። 2009፣ 2013፣ 2017፣ 2021 በሁሉም አሸንፈዋል። በዚህ መስፈርት ማለት ነው። በአንዳንዶቹ ላይ በአብዛኛዎቹ ለብቻቸው ተወዳድረው ነው ያሸነፉት። የመጨረሻው ምርጫ በጃንዋሪ 2025 ነው የተደረገው። እስከ 2029-30 ድረስ ማንዴት አላቸው። በዚሁ በ2025 ምርጫ እያስተዳደሩ መቀጠል ይችላሉ። አሁን እስከ ሜይ 23 ድረስ እጩዎች ራሳቸውን እንዲያስተዋውቁ ተብሏል እና ፍሎሬንቲኖ ፔሬዝ አሁንም ብቻቸውን ተወዳድረው ማሸነፋቸው የሚቀር አይመስልም። በሳምንቱ መጨረሻ የኤፍኤ ካፕ ጨዋታ በዌምብሊ ይከናወናል። ቼልሲ እና ማንቸስተር ሲቲ ተጋጣሚዎች ናቸው። ቅዳሜ 11 ሰዓት ላይ ነው የጨዋታው መጀመሪያ ፊሽካ የሚነፋው። ቼልሲ ይህን መጥፎ የውድድር ዘመን በሳቅ ለመጨረስ ከፈለገ የነገውን ጨዋታ ማሸነፍ ይኖርበታል። ነገር ግን ማንቸስተር ሲቲ ደግሞ ተነስቶበታል። ብቃቱ እንደገና ከፍ ብሎ መጥቷል። በሳምንቱ አጋማሽ እንኳን ደከም ባለ አሰላለፍ
በትምህርት ጥቅስ ውስጥ ዋና ተጫዋቾችን 3-4ቱን አስቀምጦ እንኳን አሳርፎ እንኳን 3-0 አሸንፏል። እና ፔፕ ጋርዲዮላም ልጆቹን ይዞ ወደ ዌምብሊ ይሄዳል። በዌምብሊ ደግሞ ማንቸስተር ሲቲ ብዙ ጊዜ እንደቀናው ነው። የቼልሲ ወቅታዊ ብቃት ደግሞ ይሄን ያህል የሚያመረቃ አይደለም። ስለዚህ ማንቸስተር ሲቲ ፌቨራይት ሆኖ ነው አሁንም ወደ ዌምብሊ መሄደው። ሁለተኛውን ዋንጫ ለማግኘት ፔፕ ጋርዲዮላ እድሉ ሰፊ እንደሆነ ይገመታል። የቼልሲ ደጋፊዎች እንኳን ብዙሃኑ ቼልሲ ያሸንፋል ብለው የሚገምቱ አይመስለኝም። በዚህ አሁን ባለንበት አስቸጋሪ ወቅት ለቼልሲ በስታንፎርድ ብሪጅ ሁሉ ነገር ብሩህ አይመስልም። መጪውን ጊዜ እያዩ ካልሆነ በስተቀር አዲስ አሰልጣኝ መጥቶ ነገሮች ተስተካክለው አሁን ባለው ግን ይሄ ውድድር ዘመን ጭልምልም ብሎ ነው እየተጠናቀቀባቸው ያለው። እንዲያውም በኤፍኤ ካፕ ጨዋታ ስላላቸው ሌሎች የሊግ ጨዋታዎችን ተጫውተው እሁድ አመሻሽ ላይ ቼልሲ 11ኛ ደረጃ ላይ ተቀምጦ ሁሉ ልናየው እንችላለን በሰንጠረዡ። እና ይህ ቡድን በሞራል የተዳከመ ደረጃው ያሽቆለቆለ በአሰልጣኞች ለውጥ የጉዞ አቅጣጫው የጠፋበት ስብስብ ሆኖ ባለው እነዚህን ሰሞናትን እያሳለፈ ይገኛል። እነዚህን ሳምንታት እና ለዚህ የሆነ ማነቃቂያ ያስፈልገዋል። ለዌምብሊ የሆነ ማነቃቂያ ያስፈልገዋል። ሁለት የቀድሞ ተጫዋቾች ኤፍኤ ካፕን ያሸነፉ ተጫዋቾች ሰሞኑን ከተጫዋቾች ጋር በቼልሲ የልምምድ ማዕከል ተገኝተው ነበር። መረጃዎች እንደሚያሳዩት ሁለቱ ተጫዋቾች ጆን ቴሪ የቀድሞ ተከላካይ እና አምበልና ራቅ ላለ ጊዜ ቼልሲን የተመለከታችሁ ካላችሁ ማሪዮ ሜልኪየት የደቹ የኔዘርላንድሱ የቀድሞ የቼልሲ ተጫዋች ሁለቱ በኮብሃም ተገኝተው ነበር በቼልሲ ልምምድ ማዕከል። እነዚህ ሁለቱ ተጫዋቾች ያኔ እንደ አውሮፓውያን አቆጣጠር 2000 ላይ ለዌምብሊ አሮጌው ዌምብሊ የመጨረሻው ኤፍኤ ካፕ ፍጻሜ ላይ ዋንጫ ያሸነፈው የቼልሲ ስብስብ አባል ናቸው። ከዛ በኋላም የሆነ ፍራንክ ላምፓርድ እንደምትመለከቱት እነ አሽሊ ኮል ከጆን ቴሪ ጋር እንደዚሁ ደስታቸውን ሲገልጹ ከኤፍኤ ካፕ ጋር ይታያል። በዌምብሊ በአሮጌው ዌምብሊ የመጨረሻው ጨዋታ ላይ የመጨረሻው ኤፍኤ ካፕ ላይ ቼልሲ ሻምፒዮን ሆነ እነዚህ ተጫዋቾች ባሉበት። ከዛ በኋላ ጆን ቴሪ 2007 2009 2010 2012ም ይሄንን ኤፍኤ ካፕ ማሸነፍ ችሏል። እሱ ራሱ ዋንጫውን ስላነሳ እንግዲህ አምበል ስለሆነ በሱ ልናገር ብዬ ነው። 4 ጊዜ አሸንፏል ከዛ በኋላ። ነገር ግን ከ2012 በኋላ ቼልሲ አንድ ጊዜ ብቻ ነው የቀናው። የነ ጆን ቴሪ ትውልድ ካለፈ በኋላ በ2018 ብቻ ነው ኤፍኤ ካፑን ያሸነፈው። እና እነዛ ሁለት ተጫዋቾች ወደ ኮብሃም መጥተው የቼልሲ የዛን ጊዜን ትዝታ ሲቋደሱ ነበረ። ግን ለቡድኑ ሞቲቬሽን ተብሎ አይደለም የመጡት። ሁለቱ የየራሳቸው ስራ ነበራቸው። ጆን ቴሪ የሜንተርሺፕ ፕሮግራም አለው። የአካዳሚ ተጫዋቾችን ሜንቶር ያደርጋል፣ ይመክራል፣ ይቀርጻል፣ መንገድ ያሳያል። ለሱ ነው የመጣው። ማሪዮ ማልኪየት ደግሞ የመጣው ለሚዲያ ስራ ዮሬል ሃቶ እንደምታውቁት የኔዘርላንድስ ተጫዋች ስለሆነ ለኔዘርላንድ ቴሌቪዥን በዚህ በኤፍኤ ካፕ ፍጻሜ ዙሪያ ለሚሰራው ዶክመንተሪ ቃለ ምልልስ ሊያደርግለት ነው የመጣው። ግን በአጋጣሚ ሁለቱ ኤፍኤ ካፕን የማሸነፍ ታሪክ ያላቸው የቼልሲ የቀድሞ ትልልቅ ተጫዋቾች ናቸውና እዛ ሲገኙ በቃ ቼልሲ ለሞቲቬሽን እነሱን የጠራ ይመስል ነበር። ግን እንደዛ አይደለም። እንግዲህ 2018 ላይ ኤፍኤ ካፕን አሸነፉ። ከዛ በኋላ ላለፉት 8 ዓመታት 7 ዓመት ልበል ዘንድሮ ለ8ኛ ዓመት ኤፍኤ ካፕን አሸንፈው አያውቁም። ዘንድሮ ካሸነፉ ከ8 ዓመት በኋላ 8ኛ ዓመታቸው ላይ ደግሞ የሚያሸንፉት ይሆናል ማለት ነው። ግን ለቼልሲ ከ8 ዓመት በኋላ የማሸነፋቸው ጉዳይ ሳይሆን ለዚህ ውድድር ዘመን ለሚቀጥለው የውድድር ዘመን ለሚደረገው ሽግግር ተጫዋቾች በተሻለ ሞራል እንኳን ሲዝኑን እንዲያጠናቅቁ ሳቅ እንዲሉ ይህንን ጨዋታ ማሸነፍ አለባቸው። ያለፉበት መንገድ ሁሉ ዘንድሮ አስቸጋሪ ነው። ውጤት ተበላሽቷል።
አሰልጣኝ ቀያይረዋል። ኤንዞ ማሬስካ፣ ሊያም ሬስ ሴኒዮር 2 ቋሚ አሰልጣኞች ተቀይረው አሁን በጊዜ አሰልጣኝ ነው ያሉት። ሞራል ተንኮታክቷል። እንደውም 6 ተከታታይ የሊግ ጨዋታዎችን በመሸነፍ ከ1993 ወዲህ ቼልሲ መጥፎ ሪከርድ የመዘገበበት ሲዝን ነው ይሄ ሰሞን ነው ይሄ እና በዚህ ምክንያት ኦል ታይም ሎው ተብሏል። የቼልሲ ኮንፊደንስ በጣም ከምንጊዜውም በላይ መጥፎ ውጤት የተመዘገበበት ወቅት ስለሆነ ኮንፊደንስም እንደዚሁ ወርዶ ወለል ላይ ነው የተዘረገው እና ተጫዋቾች አኩርፈው ኤንዞ ፈርናንዴዝ፣ ማርኮ ኩሬያ የተናገሯቸው አስተያየቶች ብዙ እሳተ ገሞራ ፈጥረው ነበረ። እንደምታስታውሱት በፓሪስ ሳን ጀርመን 8-2 በድምር ውጤት ተሸነፉ። በቻምፒየንስ ሊግ ቼልሲ በዚህ ማርጂን ተሸንፈው አያውቅም። ይሄም በሽንፈት ክብረ ወሰን የሰበሩበት ሲዝን ነው እና ይሄ ሁሉ ተደራርቦ በቼልሲ ቤት ውስጥ ደስታ ርቋል እና ደስታን ለመመለስ ቢያንስ ኤፍኤ ካፕ የሚያበረክተው ሚና ይኖራል እና ሰማያዊዎቹ ውሃ ሰማያዊዎቹን ሲቲዝንስን በዌምብሊ ቅዳሜ ዕለት ካሸነፉ ፋይዳው ብዙ ነው። ይህንን ዋንጫ ማሸነፍ ማለት ደግሞ ለሚቀጥለው የውድድር ዘመን ዩሮፓ ሊግ ላይም ያሳትፋል። ማንቸስተር ሲቲን ማሸነፍ በራሱ ስነ ልቦናዊ አድቫንቴጅ ይሰጣቸዋል። በ5 ዓመት ውስጥ ለመጀመሪያ ጊዜ ነው ቼልሲ ማንቸስተር ሲቲን አሸነፈ የሚባለው ቅዳሜ ዕለት ከቀን ነው። በ2021 የቻምፒየንስ ሊግ ፍጻሜ ላይ ቼልሲ ሲቲን ካሸነፈ በኋላ 13 ጊዜ ተገናኝተው ሁለቱ ክለቦች በ13ቱም ቼልሲ አላሸነፈ እና ከቻምፒየንስ ሊጉ ፍጻሜ በኋላ ቼልሲ ከማንቸስተር ሲቲ ጋር እንዲህ ባለ ደካማ ውጤት ስለቆየ በ5 ዓመት ውስጥ ለመጀመሪያ ጊዜ ጥሩ ውጤት ተመዘገበ ተብሎ ለተጫዋቾቹም ተጨማሪ ኮንፊደንስ ይሆናል፣ ለደጋፊውም እንዲሁ እና ፋይዳው ብዙ ነው እና የቼልሲ ፕሮጀክት ጠብ የሚል ነገር ሊያመጣ አልቻለም። ባለፈው የውድድር ዘመን እርግጥ የክለብ ዓለም ዋንጫን አሸንፏል፣ ዩሮፓ ሊግን አሸንፏል። ግን በዚህ ሲዝን ምንም የተገኘ ነገር የለም። እንደው ይሄ ፕሮጀክት ያለ ዋንጫ ይሄን ሲዝን አላለፈም ለማስባልም ኤፍኤ ካፕ ያስፈልጋልና እንደው ፌቨራይት ባይሆኑ እንኳን ቼልሲዎች ይሄን አስበው በደንብ ይጫወታሉ ተብሎ ይጠበቃል። ግን ይሄ ፕሮጀክት ተጫዋቾች አያምኑበትም ይባላል። ሮሚዮ ላቪያ ከዚህ ጨዋታ ጋር ተያይዞ ለተዘጋጀ ጋዜጣዊ መግለጫ ግን ይሄንን አስተባብሏል። እኔ በዚህ ፕሮጀክት አምናለሁ ነው ያለው ላቪያ። ባላምን ኖሮ የመጀመሪያ ክለቡን የምለቀው እኔ ሆን ነበር። ስኬታማ እንድትሆን ከፈለክ 100% በውስጡ መገኘት አለብህ። በስብስብ ውስጥ ስትሆን በፕሮጀክት በስብስብ ውስጥ ስትሆን ከተጫዋቾች መካከል ስትሆን ከተጫዋቾቹ በፕሮጀክት አያምኑ የሚባለው ነገር ውሸት መሆኑን ታያለህ ብሏል። እና ሁላችንም እናምናለን በቼልሲ ፕሮጀክት እያለ ነው። 100% ነገሩን ሁሉ ቀልብሰነው ሁሉም የሚያውቀው ቼልሲ እናደርገዋለን ቼልሲን ብሏል። ቼልሲን ሁሉም የሚያውቀው ቼልሲን እናደርገዋለን። ይሄ ማለት በኤፍኤ ካፕ አይመስለኝም አገላለጹ፣ ግን ነገሮች መስተካከላቸው አይቀርም። ይሄ የማሽቆልቆል መንገድ የሆነ ቦታ ላይ ይቆማል። አንድ ተጫዋቾች ተስፋ የሚያደርጉት የቼልሲ ባለስልጣናት ቻቢ አሎንሶን ለመቅጠር አሁን ድርድሩን እያጦፉት እንደሚገኙ ሲያውቁ ነው። ይሄ አንድ ተስፋ ነው። አሎንሶ በሪያል ማድሪድ መጥፎ ነገር ገጠመው እንጂ በባየር ሌቨርኩዘን የተደነቀ ወጣት አሰልጣኝ ነው። አሎንሶ ፕሪሚየር ሊግን ያውቃል፣ ቋንቋውን ያውቃል፣ ሊጉን ያውቃል፣ የሊጉን ዲማንድ የሚያደርገውን ያውቃል። ግን ስሙ ከሊቨርፑል ጋር ነው እርግጥ የተያያዘው እና የቼልሲ ተጫዋቾች አሁን ለአሎንሶ ጥሩ ስሜት እንዳላቸው ለአለቆቻቸው መግለጻቸው እየተዘገበ ይገኛል። ተመልከቱ፣ ዛሬ ታትሞ የወጣው ዘ ታይምስ የተባለው ጋዜጣ ቆርጬ ላሳያችሁ። በዚህ አምዱ ላይ ይህንን ጽፏል። አሎንሶ በቼልሲ ተጫዋቾች የሚፈለግ መሆኑን ይሁንታ እንደሰጡትና አሁን ቼልሲ በእጩነት ከያዛቸው ቀጣይ አሰልጣኞቹ መካከል ፍሮንት ራነር እንደሆነ ማለትም ከእጩዎቹ ለቅጥር የሚመራው አሎንሶ መሆኑን ዘግቧል።
ይሄ ተጫዋቾች ድጋፍ አለው። አሁን ግን ምንድነው አሎንሶ ግን እንደው የቀረበለትን ግብዣ ዝም ብሎ አይቀበልም። ዘገባው እንደሚያሳየው የምትመለከቱት ዘገባ ዋስትና ይፈልጋል። ሄድ ኮች ተብሎ ሲቀጠር እንደ ሄድ ኮች እንዲሟላለት የሚፈልገው ዋስትና እንዲቀርብበት የሚፈልገው ጉዳይ አለ እና በዛ ጉዳይ ላይ እየተደራደሩ ነው። አሁን ውይይቱ ጦፏል። ብዙ መግባባት እንዳለው ነው ዘገባዎች የሚያሳዩት። ይህንን ዋስትና ከሰጡት እሱ በሪያል ማድሪድ ያጋጠመው ነገር በጣም ከባድ ነው። የአእምሮ ጠባሳ ጥሎ የሚያልፍ ነው። ገና ከጅምሩ አስቡት። በሌቨርኩዘን እንደዛ ተደንቆ ያልሰራ ልጅ ያልሰራ አሰልጣኝ ወደ ሪያል ማድሪድ ሄዶ የገጠመው ክብረ ነክ የሆነ ነገር በሌሎች ክለቦች እንዲደገም አይፈልግም። ምንም እንኳን የቼልሲ መልበሻ ቤት እንደ ሪያል ማድሪድ አይነት በኢጎ የጠገቡ ተጫዋቾች የሞሉበት ባይሆንም ግን ደግሞ በቼልሲም ቢሆን ሊያጋጥመው የሚችለው ነገር ምናልባት ከባለቤቶቹም ጣልቃ ገብነትና የመሳሰሉ ሊኖሩ ስለሚችሉ እነዚህ ነገሮች ላለመኖራቸው ዋስትና ይፈልጋል ቻቪ አሎንሶ። እነዛን ዋስትናዎች ቼልሲ ማቅረብ አለበት። ሊያም ሬሴኒዮር እንኳን 106 ነው 107 ቀን ብቻ ነው የሰሩት። ከዛ ተሰናብቷል እና አሁን ውጤት ከተንኮታኮተ እሱንም እናሰናብት ማለታቸው አይቀርም። ስለዚህ ሙሉ ኃላፊነት እንዲወስድ ከቀጣሪዎቹ ጋር የሚፈልገውን ነገር ሁሉ አቅርቦ ዋስትና ቀርቦለት ያ እንደሚደረግ ስራውን መጀመር ይፈልጋል እንጂ አንዶኒ ኢራኦላ፣ ማርኮ ሲልቫ፣ ሌሎችም 5 አሎንሶን ጨምሮ 5 እጩዎች ናቸው በቼልሲ ተይዘው የነበሩ። አሁን ግን አሎንሶ ቀዳሚ ወይም ፌቨራይት ሆኗል። የክለቡ አመራሮች በውይይቱ በብዙ እየተስማሙ እንደሆነ እየተዘገበ የሚገኘው ድርድሩ ጥሩ ነው ማለት ነው። እንግዲህ አሁን ለኤፍኤ ካፑ የአሎንሶን በኋላ እንሰማለን። ለኤፍኤ ካፑ ግን ካሉም ማክፋርሌን ናቸው ቼልሲን ይዘው ከማንቸስተር ሲቲ ጋር የሚጫወቱት። እኚህ ሰው ደግሞ ከዚህ ጨዋታ በፊት በተዘጋጀ ጋዜጣዊ መግለጫ ላይ ስለ ቼልሲ ኃላፊነታቸው፣ ስለ ኤፍኤ ካፑ ፍጻሜ፣ ስለ ተጋጣሚ ማንቸስተር ሲቲ እንዲህ አሉ። የፍቅረኛ የቤተሰቦች ያበዱ የቼልሲ ደጋፊዎች ናቸው። አባት እናቷና አጎቷ ለ50 ዓመታት የቼልሲ የዓመት ቲኬት ደንበኞች ናቸው። እርሷም ትልቅ የቼልሲ ደጋፊ ናት። ይህ ጨዋታ ትልቅ ጨዋታ ነው። ለደጋፊዎቻችን አንድ ነገር እንሰራለን ብለን እናምናለን ብለዋል ጊዜያዊ አሰልጣኝ ካሉም ማክፋርለን። እንግዲህ በአሰልጣኙ ለመተማመን ይከብዳል። እሳት የማጥፋት ስራ ነው እንዲሰሩ የተቀጠሩት። በተለይ በተቃራኒ ቡድን ቤንች ላይ ካለው አሰልጣኝ ጋር በንጽጽር ካያችሁት በውጤትም በልምድም በብቃትም በሁሉ ነገር ሰማይና ምድር ነው ልዩነታቸው ከፔፕ ጋርዲዮላ ጋር ማለት ነው። ሜዳ ላይ እንኳን በቼልሲ ጥሩ ተጫዋቾች አሉ። በሁለቱ አሰልጣኞች መካከል ያለው ልዩነት የሙያዊ ልዩነት፣ የልምድ፣ የውጤት፣ የታሪክ ልዩነት በቼልሲ ተጫዋቾችና በማንቸስተር ሲቲ ተጫዋቾች መካከል ያን ያህል ባይሰፋም ያም ልዩነት አለ። ግን በቼልሲ በኩል አሁን ቼልሲዎች ከሚተማመኑባቸው ተጫዋቾች አንዱ ጆአው ፔድሮ ነው። ምናልባት በቼልሲ በማንቸስተር ሲቲ ስብስብ ውስጥ ቦታ ሊያገኙ የሚችሉ የምንላቸው የቼልሲ ተጫዋቾች ካሉ ኤንዞ ፈርናንዴዝ፣ ሞሴስ ካይሴዶን አይነት ጆአው ፔድሮንም እዚህ ውስጥ ልንቀላቅለው እንችላለን። ምንም እንኳን ሃላንድን ያስቀምጣል ብለን ባናስብም በቼልሲ በብቃቱ በውጤታማነቱ ፔድሮ ምንም እንኳን የቡድኑ ውጤት ዘንድሮ የተዳከመ ቢሆንም በጣም ጥሩ ጎኖችን ያሳየበት ሲዝን። ፈጣን ተጫዋች ነው። በጨዋታ መካከል ቦታ የማነፍነፍ ብቃት ያለው ተጫዋች ነው። ተከላካዮችን ማተራመስ ይችልበታል፣ ማታለል ይችልበታል። የኳስ ቁጥጥሩን በሜዳ ላይኛው ክፍል ላይ ሆልድ የማድረግ ብቃቱ፣ ፖሰስ የማድረግ ብቃቱ በጣም ጥሩ ነው እና ቼልሲ ከጆአው ፔድሮ ጎል ይፈልጋል። እንደዚህ ባለው ኦኬዥን ላይ ያለፈበት ውጣ ውረድ በእሳት ውስጥ አልፎ በፈተና ተሻግሮ የተሰራ ተጫዋች ነው ጆአው ፔድሮ። በትልልቅ ኦኬዥኖች ላይ ራሱን ማሳየት ይችላል። በብራዚል የፍሉሚኔንሴ ተጫዋች ነበር ታዳጊ እያለ። በጊዜ ነው ወደ ዋትፈርድ እንግሊዝ የመጣው። ከዋትፈርድ ጋር 2 ሲዝን
በሻምፒዮንሺፕ አሳልፏል በሁለተኛው ዲቪዥን። ከዛ ነው በ30 ሚሊዮን ፓውንድ ወደ ብራይተን ሆቭ አልቢዮን ተገዝቶ የመጣው። በብራይተን ባሳየው ብቃት ነው ወደ ቼልሲ መጥቶ አሁን የተደላደለ ንጹህ 9 ቁጥር መሆኑን እያሳየን የሚገኘው ጆአው ፔድሮ እና በዘንድሮ የውድድር ዘመን 2025-26 በሁሉም ውድድሮች ከ20 በላይ ጎሎች አስቆጥሯል። በላቀ የእግር ኳስ አእምሮ ይታወቃል። በጌም ኢንተለጀንሱ ይለያል። አብረውት የሚሰሩ አሰልጣኞች ያሰለጠኑት አብረውት የተጫወቱ ተጫዋቾችና እርሱም በቅርብ የሚያውቁ የእግር ኳስ ባለሙያዎች የቀድሞ ቡድን አጋሮቹም ጭምር የጌም ኢንተለጀንሱ የተለየ ነው ይሉታል። በአሸናፊነት ስነ ልቦ ነው በቀላሉ የማይሰበር ብቃቱ ቢወርድ እንኳን ብቃቱን መልሶ ለማግኘት በሚያደርገው ጥረትና እጅ ባለመስጠቱም ይታወቃል። በነገራችን ላይ የ2026 የዓለም ዋንጫ የብራዚል ብሔራዊ ቡድን አባል ይሆናል ተብሎ እየተጠበቀ ይገኛል። እድሜው 24 ነው። በሴሌሳኦ የዓለም ዋንጫው ስብስብ ውስጥ ቦታ ካገኘ አስቡ፣ የሚያገኝ ከሆነ ጆአው ፔድሮ ለቼልሲ እውነትም የሚመጥን አጥቂ ነው ማለት ይገባናል። ምክንያቱም በብራዚል ብሔራዊ ቡድን ያውን በዓለም ዋንጫ አሁን እኮ 55 ውስጥ እንደገና ተጠራ እንጂ ኔይማር እንኳን ቦታ አጥቶ ነበር። በመጨረሻው ኢንተርናሽናል ብሬክ ኔይማር እንኳን ቦታ አጥቶ ነበር እና ቼልሲ መተማመን ካለበት ከሚተማመንባቸው ተጫዋቾች አንዱ ለዚህ ኤፍኤ ካፕ ፍጻሜ ጆአው ፔድሮ ነው። እሱም ይፈልገዋል ይሄን ዋንጫ ለማሸነፍ። እናም እርግጥ ዋንጫ አሸንፏል ከክለብ ዓለም ዋንጫ ላይ፣ ግን ኤፍኤ ካፕ ደግሞ ሌላ ትርጉም ነው ያለው። ዘንድሮ እንደዚህ ቅዝዝ ባለው ሲዝን ለስታንፎርድ ብሪጅ ይሄን ዋንጫ ማሸነፍ ትልቅ ነገር ስለሆነ ይሄንን ዋንጫ ለማግኘት የእርሱ ጎል በጣም ያስፈልጋል እያልኳችሁ ነው። 11 ሰዓት ላይ ጨዋታው ይከናወናል። በዚህ ዩቲዩብ ቻነል እንኳን አሁን እያስተላለፍን አይደለም ጨዋታውን። ይሄ ዘ ዊኬንድ እንኳን ላይቭ አይደለም ተቀርጾ ነው አፕሎድ የተደረገው። ምክንያቱም በስቱዲዮአችን አካባቢ የኢንተርኔት መቆራረጥ አላሰራ ብሎናል እና በዚህ ምክንያት ላይቭ በቀጥታ መስራት አልቻልንም። እስቲ እንግዲህ እንደ ፈጣሪ ፍቃድ ሰኞ በአርሰናል ጨዋታ እንመጣለን ብለናል ከእስክንድር ታምራት ጋር። በጣም አመሰግናለሁ አብራችሁን ስላላችሁ። ክሊክ የዴሊቨሪ አገልግሎት፣ ዋናው ስፖርት ዊር እና ስማይል ስፔሻሊቲ የጥርስ ህክምና ማዕከል የዚህ ፕሮግራም የዚህ ቪዲዮ ስፖንሰሮች መሆናቸውን ላስታውስ። ከልብ አመሰግናለሁ። ማንቸስተር ዩናይትድ ማይክል ካሪክን ለ2 ዓመት ኮንትራት ሊቀጥር አሁን ውሳኔ ያሳልፏል። በቀጣዮቹ 48 ሰዓታት የካሪክ ቋሚ አሰልጣኝነት ይፋ ይደረጋል ተብሎ ይጠበቃል። የሚቀርብለት ኮንትራት 2 ዓመት ነው፣ ግን ደግሞ እንደ ሁኔታው 1 ዓመት የሚያስጨምር 2 ሲደመር 1 2 ዓመት ጥሩ ከሰራ 1 ዓመት ደግሞ ተደራድረው ኤክስቴንድ የሚያደርጉበት እድልን የሚሰጥ ኮንትራት ነው የቀረበለት። ሰር ጂም ራድክሊፍ የክለቡ አነስተኛ ማይኖሪቲ ሼርሆልደር ወይ አነስተኛ ሽርካ ባለቤት ስፖርታዊ ውሳኔዎችን የመወሰን ስልጣን እሳቸውን ስላላቸው እንግዲህ ዋና ስራ አስፈጻሚው ኦማር ቤራዳ እና ጄሰን ዊሎክስ ፉትቦል ዳይሬክተሩ እነዚህ የምትመለከቷቸው ሰዎች ናቸው። በማንቸስተር ዩናይትድ የአሰልጣኞች ቅጥር ላይ ቀጥተኛ ውሳኔ የሚያስተላልፉት መላጣው ዋና ስራ አስፈጻሚው ቤራዳ ናቸው። ሸበቶ ደግሞ ሲልቨር ጸጉር ያላቸው የፉትቦል ዳይሬክተሩ ጄሰን ዊልኮክስ ናቸው። ምልመላውን ምኑን ሁሉን ነገር የሚመሩት እሳቸው ናቸው። እንዲሁም የምታውቋቸው ሰር ጂም ራድክሊፍ ደግሞ በአንደኛው ምስል ላይ አብረዋቸው ቆመው ይታያሉ። ዛሬ በብሪቲሽ ቱጃሮች ሪች ሊስት ላይ ሀብታቸው በጣም ማሽቆልቆሉን የሚጠቁሙ ዘገባዎች ወጥተዋል። አሁንም ቢሊዮነር ናቸው፣ ግን ብዙም የተጋነነ ቢሊዮኖች ያላቸው አይደሉም። ሰር ጂም ራድክሊፍ ግን ባልሳሳት 1.8 ቢሊዮን እንደዚህ ቀንሶባቸዋል መሰለኝ ሀብታቸው። እንደዚህ አይነት ብቻ ቁጥሩን ተሳስቼ ከሆነ ይቅርታ አድርጉልኝ። በወፍ በረር ተመልክቼው ነው የገባሁት ወደ ስቱዲዮ፣ ምክንያቱም ጉዳይ ስላልሆነ። ግን ሀብታቸው መቀነሱ ተነግሯል። በማንቸስተር ዩናይትድ ግን 28% ባለድርሻ ስለሆኑ ሲመጡ ድርሻውን ለመግዛት ሲደራደሩ ከግሌዘሮች ጋር ማጆሪቲ ወይም አብላጫ ሼርሆልደሮች ጋር ስፖርታዊ
ውሳኔዎችን እንዲወስኑ ስልጣኑ እንዲሰጣቸው ተደራድረው ስለሆነ እንደዚህ ያለ አሰልጣኞች ቅጥር በቀጥታ እሳቸው ናቸው የሚወስኑትና የማይክል ካሪክን ፕሮፖዛል አፕሩቭ አድርገዋል፣ ይሁንታ ሰጥተውታል። ስለዚህ አሁን ዊልኮክስ እና ቤራዳ ከሱ ጋር ቀጣይ ድርድር አላቸው ማለት ነው። እሱ ተቀብሎት ፕሮፖዛሉን እየገመገመ ነው። ለዚህ ነው በ48 ሰዓት ውስጥ ይፋ ሊደረግ ይችላል ተብሎ የሚጠበቀው። ቢበዛ 2 ቀን ውስጥ ሊደረግ ይችላል ተብሎ የሚጠበቀው፣ አሊያም እስከዛኛው ሳምንት መጨረሻ ድረስ ሊሄድ ይችላል። ምክንያቱም 37ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻው የኦልድ ትራፎርድ ጨዋታ አለው ማንቸስተር ዩናይትድ ከኖቲንግሃም ፎሬስት ጋር። ከዚህ ጨዋታ በፊት ነገር ሊጠናቀቅ ይችላል የሚል ግምት አለ። ማይክል ካሪክ ለመቀጠል ፍላጎት አለው። አብረውት የሚሰሩትም ስታፍ አባላቱም እንደዚሁ መቀጠል ፍላጎት አላቸው። አሁን ዋናው ጉዳይ ምንድነው? ስፖርታዊ ውሳኔዎች ላይ እነሱ የሚፈልጉት ነገር እንዲሟላላቸው የሚፈልጉትን ማቅረብ አለባቸው። በተጨማሪ ደግሞ ጥቅማቸውን በቋሚ ኮንትራት ፊርማ በሚሆንበት ጊዜ እንደዚሁ ማደግ ስላለበት በዚህ ጉዳይ ዩናይትድ ከነርሱ ጋር ይደራደራል ማለት ነው። እንግዲህ ሄድ ኮች ተብሎ እንደሚቀጠር እርግጥ ነው። መቼም ማናጀርነትን አይሰጡትም ለጊዜው። ማናጀር ከሆነ ኃላፊነቱ ይሰፋል። ግን በሄድ ኮችነት ደግሞ መሟላት ያለባቸውን ጉዳዮች ደግሞ ማይክል ካሪክ እንዲሟሉለት ይጠይቃል ተብሎ ይታሰባል። እኔ ብዙም የሚለያያቸው አይመስለኝም። ለዚህ ነው በቀጣዮቹ 2 ቀናት 48 ሰዓታት ውስጥ እንግዲህ ይሄ ቪዲዮ እየተቀረጸ ካለበት ሰዓት ጀምሮ ማለት ነው ማንቸስተር ዩናይትድ 1 ነጥብ ላይ ደርሳል ተብሎ ይታሰባል። ሶስቱም ሰዎች ሁለቱ ቀጣሪዎቹና ሁለቱ አለቆቹ ልበል፣ አለቆቹ ቴክኒካል አለቆቹ ሳይሆን በጎን በዕለት ተዕለት ስራው ላይ አብረውት የሚሰሩት ዊልኮክስ እና ቤራዳ በትላንትና ማታ በኤፍኤ ዩዝ ካፕ ፍጻሜ ላይ ሶስቱም በስቴዲየም ተገኝተው ነበር። የማንቸስተር ደርቢ ነው። በዚህም አንደር 18 ነው። ከ18 ዓመት በታች ቡድኖች የኤፍኤ ካፕ ፍጻሜ ላይ የተገናኙት ማንቸስተር ሲቲ አሸነፋቸው 2-1 እና ካሪክ ዊልኮክስ እና ቤራዳ ቡድናቸው ሲሸነፍ ተመልክተዋል። አንደር 18 ማለት ነው። ይቅርታ ቤተሰቦቼ፣ ከጃንዋሪ 13 ወዲህ ካሪክ ከተቀጠረበት ጊዜ ወዲህ ማለት ነው በጣም አመርቂ የሆነ ስራዎችን ሰርቷል። ለዚህኛው ውሳኔ ማንቸስተር ዩናይትድ የደረሰውም ለዚህ ነው። 3 ጨዋታዎች እየቀሩት የቻምፒየንስ ሊግ ተሳትፎን አረጋግጧል። ካሪክ ኃላፊነቱን ከያዘ ወዲህ ከሁሉም የፕሪሚየር ሊግ አሰልጣኞች በላይ ነጥብ ሰብስቧል። እሱ ልክ ስራ ከጀመረበት ጊዜ ወዲህ ያለውን ሁሉም አሰልጣኞች የሰበሰቡትን ነጥብ ካየን የካሪክ የበለጠ ነው። በ15 ጨዋታ 33 ነጥብ ሰብስቧል እና ሲመጣ ማንቸስተር ዩናይትድ 7ኛ ነበር። አሁን ግን 3 ጨዋታ እየቀረው የቻምፒየንስ ሊግ ተሳታፊ እንደሆነ አረጋግጧል። እንግዲህ የካሪክ ስኬት አንዱ ስኬት የተጫዋቾች መነቃቃት ነው። ደከሙ የተባሉ ተጫዋቾች ሁሉ ነቃ ብለው ፈታ ብለው የገበያ ዋጋቸው ከፍ ብለው ጠቃሚነታቸው ታይቶ ይሄ ውድድር ዘመን እየተጠናቀቀላቸው ይገኛል። እርግጥ ካሴሚሮ የገበያ ዋጋው ጉዳይ እዚህ ጋር ጥያቄ ውስጥ የሚገባ አይደለም። ምክንያቱም ጨርሷል። በቃ ፍሪ ኤጀንት ነው። የሚወጣው በነፃ ነው። ሪሊዝ ነው የሚደረገው ማለት ነው። ሪሊዝ ተደረገ ብዬ አላሳስታችሁ። ኮንትራቱ ካለቀ አለቀ ነው በቃ። ፍሪ ኤጀንት ነው። ሪሊዝ ተደረገ የሚባለው ኮንትራት እያለው ክለቡ በቃ አልፈልግህም ብሎ ወይ ካሳ ከፍሎት ትንሽ ገንዘብ ሰጥቶ ሲያሰናብተው ነው ሪሊዝ አደረገው የሚባለው። አሊያም እንዲሁ በስምምነት ክለቡ እንዲለቅ ሲደረግ ነው። ካሪክ ግን ካሴሚሮ ግን ኮንትራቱን አጠናቆ ነው የሚወጣው። ግን አወጣጡን ግን አሳምሮ ጥርጊያውን ውብ አድርጎ ወደ መውጫው እየተንደረደረ እንደሆነ እያየን ነው። በማይክል ካሪክ ስር አንዱ ከተኛበት የነቃ በካሪክ ስር ከተጫዋቾች መካከል እርሱ ነው። እንዲያውም በአንድ ወቅት ላይ በጣም እኮ ክብረ ነክ የሆነ አስተያየት ሁሉ ሲሰጥበት ነበረ። ጄሚ ካራገር እግር ኳስ ሳይተው እግር ኳስን ተወው ያለበትን ታስታውሳላችሁ አይደል? ከዛ በኋላ ግን ማይክል ካሪክ ካሪክ ይመጣብኛል አፌ ላይ። ካሴሚሮ ግን እጅ አልሰጥም። በጂምናዚየምም በትሬኒንግ ሜዳም ሲተጋ ቆይቶ ይኸው አሁን የምናየውን ካሴሚሮን እንድናይ አደረገ። ስለዚህ ዛሬ ታትሞ በወጣው ቴሌግራፍ ጋዜጣ ላይ
ጄሚ ካራገር ይሄን አስተያየት ጽፏል። ተመልከቱት። በካሴሚሮ ላይ የሰጠውት ፍርድ ጥራዝ ነጠቅ እንደሆነ አምኛለሁ። ይሄ ምንድነው? ሃርሽ እንደሆነ ከባድ እንደሆነ አምኛለሁ ብሏልና በዚህ አምድ ውስጥ ይቅርታ ጠይቋል። ማለት አልነበረብኝም ብሎ አሁን ሰሞኑን ካሴሚሮ ከሪዮ ፈርዲናንድ ጋር ባረገው አንድ ቃለ ምልልስ ላይም እኔ ማንም ሰው ቢተቸኝ ችግር የለብኝም ግን አክብረኝ፣ ካራገር አላከበረኝም ሲል ነበር። ይሄ ዲስሪስፔክት ነው፣ ክብረ ነክ ነው አገላለጹ እንጂ በችሎታዬ መውረድ ሊተቸኝ ይችላል ችግር የለም ሲል ነበር። ትልቅ ሰው ነው ካሴሚሮ፣ በጣም ትልቅ ሰው፣ ለወጣት ተጫዋቾች ምሳሌ መሆን የሚችል በመልበሻ ቤት ውስጥ የተወደደ ለአሰልጣኞች የተመቸ ተጫዋች፣ በፈጽሞ የሚያስቸግር አይነት አይደለም። ትልቅ ፕሮፌሽናል፣ ታሪኩም አማተር እንዲሆን ሰሚ ፕሮፌሽናል እንዲሆን አይፈቅድለትም በአስተሳሰብ እና ባለ ብሩህ አእምሮ ትልቅ ፕሮ ነው ካሴሚሮ እና በጨዋነት ነው የሰጠው መልስ፣ እንደ ሌሎቹ በወቀሳ ቃላት አይደለም። ታዲያ ጄሚ ካራገር ሰሞኑን ይሄንን ቃለ ምልልስ ሰጠ ካሴሚሮ፣ እሱ ደግሞ በዛሬው በቴሌግራፍ አምዱ ላይ ይሄንን ይቅርታ ጠየቀ። ማለት አልነበረብኝም ብሎ እግር ኳስ ሳይተውህ ብትተው ይሻላል። መቼ ነው ይሄንን ያለው? ከክሪስታል ፓላስ ጋር በነበረው ጨዋታ ማንቸስተር ዩናይትድ አይሆኑ ሽንፈት የገጠመው ጊዜ ካሴሚሮም እንዲሁ ሜዳ ላይ ሲንበዛበዝ ነበር በዛ ጨዋታ ላይ የጨረሰው። ለዚህ ነው ካራገር ያንን የተናገረው። ግን ለካ እሱ ገና አልጨረሰም፣ የጨረሰ ይመስል ነበር። ጭራሽ ዘንድሮ የማንቸስተር ዩናይትድ ደጋፊዎች ዋን ሞር ይር እያሉ ሲዘምሩ ሰምተናል። አንድ ዓመት ጨምርልን። እሱም ተጠይቋል በዚህ ላይ አይ አንዴ ወስኛለሁ መውጣት አይቀርም ሲል ነበር እንጂ እንደ ከካሪክ ከመጣ በኋላ እንዳለው ፐርፎርማንሱ ካሴሚሮ ለሚቀጥለው የውድድር ዘመን ከዩናይትድ ጋር ቢቀጥል የሚያሰኝ ነው። ምክንያቱም ሌሎችን ኮቢ ሜኑን የመሳሰሉ ወጣት ተጫዋቾችንም እንደዚሁ ሜንቶር ያደርጋል። አብረውት በተጫወቱ ቁጥር የሚያገኙት ትምህርት አለ እና እንደ ቡድን በዩናይትድ ውስጥ ያሉ ወጣት ተጫዋቾች ከእርሱ በሚያገኙት ምክር ሊያድጉ ይችላሉ። ቢሆንም ግን ይበቃኛል ብሏል። ይሄ ሲዝን ይጠናቀቅ እንጂ ካሴሚሮ ይሰናበታል። ግን በመጨረሻው ካራገርን ይቅርታስ ብሎታል። አዎ ሃርሽ ነው፣ ትክክል አልነበርኩም ብሎ። በነገራችን ላይ ቴሌግራፍ ጋዜጣ ዛሬ ማንቸስተር ዩናይትድ በካሴሚሮ ቦታ ላይ ወይም ደግሞ በካሴሚሮ ቦታ ላይ የሚጫወተው ተጫዋች የሚያጣምረውን አማካይ በተመለከተ በገበያው ላይ ያማተረባቸውን 12 ሚድፊልደሮችን ይፋ አድርጓል። ቴሌግራፍ ነው ይፋ ያደረገው። አንድ በአንድ እንመለከታቸዋለን። በዩናይትድ የዝውውር መነጽር ውስጥ እየታዩ ያሉ አማካዮች ማለት ነው። ይሄ ማለት 12ቱም ወደ ኦልድ ትራፎርድ ይመጣሉ ማለት አይደለም። ከ12ቱ መካከል የሚመጡ ሊኖሩ ይችላሉ። ቢያንስ ሁለት ሚድፊልደር ዩናይትድ ይገዛል። ለዚህ ነው ምርጫው የበዛው። ከፍ ያለ ጥራት ያላቸው ካሴሚሮን ለረጅም ጊዜ መተካት የሚችሉ አማካይ ክፍል ላይ በተቻለ መጠን ቨርሳታይል የሆኑ ሚድፊልደሮችን ለመግዛት ነው የማንቸስተር ዩናይትድ እነዚህን እጩዎች የያዘው እና አንድ በአንድ ብንመለከታቸው ጥሩ ነው። ማንቸስተር ዩናይትድ ቢያንስ ሁለት ቢበዛ 3 አማካዮችን ይገዛል ተብሎ ይጠበቃል ይላል ቴሌግራፍ። ከኳስ ጋር ከኳስ ውጭም ያላቸው የተዋጣለት ብቃት መታየት ይችል ዘንድ እንደዚህ አይነት ፖቴንሻል ያላቸውን ተጫዋቾች ነው ማንቸስተር ዩናይትድ አሁን እያሳደደ የሚገኘው። ካሴሚሮ ይወጣል። ማኑኤል ኡጋርቴ ከፓሪስ ሳን ጀርመን በ42 ሚሊዮን ፓውንድ 42.5 ተከፍሎበት መጣ። ኡጋርቴ ግን የታሰበውን ያህል አልሆነም ዘንድሮ። እሱም ይለቃል ተብሎ ይጠበቃል። ስለዚህ 2 ተጫዋች ሲለቅ 2 ወይም 3 ተጫዋቾችን በቦታው መተካት ተፈጥሯዊ ነው። ለዚህ ነው ማንቸስተር ዩናይትድ እና አማካዮች በዝውውር ላይ በሰፊው ተቆራኝቶ ስማቸው ተያይዞ የምናየው እና አንዳንዶቹን ከዚህ በፊትም ሰምተናል እነማን እንደሆኑ፣ ግን ጠቅልዬ ላቅርብላችሁ። እግረ መንገዴን ደግሞ ለአንዳንዶቹ ጋዜጣው ፕሮስ ኤንድ ኮንስ ብሎ ማለት ጥሩ ጎናቸውን እና ደግሞ ጥሩ ላይሆን የሚችልበት ምክንያቶችን ደግሞ
ግራ ቀኝ ላይ አስቀምጦ አንድ በአንድ አብራርቷቸዋልና እንመልከታቸው እስቲ። አንደኛ ኤሊየት አንደርሰን እድሜ 23 የኖቲንግሃም ፎሬስት ተጫዋች ነው። ከ100 ሚሊዮን ፓውንድ በላይ ፎሬስቶች ተመን አውጥተውለታል ተብሎ ይታመናል። ከፍ ያለ ጉልበት ያለው በኳስ ነጠቃ በኩልም እንደዚሁ ከፍ ያለ አድናቆት ያገኘ ኳስ ነጣቂ፣ መስመሮች ሰንጣቂ ኳሶችን በማቀበል የተዋጣለት ኳስም እየገፋ በድሪብሊንግ ረጅም ርቀት ኬሪ በማድረግ ወደፊት ቡድኑን በማስጠጋት በኩል እንዲሁ የማጥቃት ስነ ልቦና ያለው አማካይ ነው ኤሊየት አንደርሰን። ነገር ግን ማንቸስተር ሲቲ ዋነኛ ፈላጊ ሆኗል። ሲቲ ዩናይትድን በዚህ በኩል እንዳይቀማው ያሰጋል። ማንቸስተር ዩናይትድ ከሲቲ ጋር መፎካከር አይችልም በገበያው ላይ ለማለት አይደለም። ሁለቱም አሁን የቻምፒየንስ ሊግ ተሳታፊዎች ናቸው። ሁለቱም የማንቸስተር ክለቦች ናቸው። ነገር ግን ማንቸስተር ዩናይትድ በበጀት ረገድ አሁን ገደብ አለበት። 100 ሚሊዮን ፓውንድ የሚጠየቅበት ከሆነ ኤሊየት አንደርሰን ከ100 እስከ 120 ነው የሚባለው። ይህን ያህል ዩናይትድ ከከፈለማ ለሌሎች ተጫዋቾችም ግዢ የያዘውን ገንዘብ ነው የሚጨርሰው። ቋቱን ባዶ ነው የሚያደርገው። ካዝናውን ማመናመን ይሆናል። ማንቸስተር ሲቲ ግን እጅጉን አትራፊ ክለብ ስለሆነ አሁን ሲቲ ከዩናይትድ ጋር በኤሊየት አንደርሰን ጉዳይ ከተጫረተ በገንዘብ በዚህ በኩል ሊበልጥ እንደሚችል ግልጽ ነው። ሁለተኛ ኦሬሊዮን ቹዋሜኒ እድሜ 26 የሚተመነው ዋጋ ሪያል ማድሪድ ይሸጠዋል ተብሎ የሚታሰበው 70 ሚሊዮን ፓውንድ ፈረንሳዊ። ይሄ ከፍተኛ ጥራት ያለው 6 ቁጥር ተጫዋች ነው። በከፍተኛ ደረጃ ላይ መጫወት እንደሚችል በሪያል ማድሪድ ያሳየ፣ በእድሜውም በጥሩ ፊዚካል እና የቴክኒካል ብቃት ላይ የሚገኝበት እድሜ ላይ ያለ ተጫዋች ነው። በ2022 የሊቨርፑል ኢላማ ሆኖ በኋላ ሪያል ማድሪድን መርጧል። ቹዋሜኒ ጥሩ ተጫዋች ነው ለማንቸስተር ዩናይትድ፣ ግን በሪያል ማድሪድ መቆየትን ይፈልጋል። ምንም እንኳን ሰሞኑን ከፌዴሪኮ ቫልቬርዴ ጋር ግብግብ ውስጥ ገብተው ስሙ በመጥፎ ቢነሳም 500,000 ዩሮ ቅጣት ቢጣልበትም ግን በሪያል ማድሪድ መቆየት እንደሚፈልግ ነው የሚነገረው። ሪያል ማድሪድ ሮድሪን ካስፈረመ ግን ወይም ለማስፈረም ጥረት ካደረገና ድርድሩ ወደፊት ከተራመደ ግን ማንቸስተር ዩናይትድ ቹዋሜኒን ማግኘት ይችላል። ሶስተኛው ካርሎስ ባሌባ ነው። ዩናይትድ አማካይ ተጫዋች ሊገዛ ነው በተባለ ቁጥር ይህ ካሜሩናዊ ስሙ ይጠቀሳል። እድሜው 22 ነው። 65 ሚሊዮን ፓውንድ አሁን በዚህ ሰዓት ላይ ይጠየቅበታል ተብሎ ይገመታል። የብራይተን ተጫዋች ነው። ብራይተን ባለፈው የውድድር ዘመን ማጠናቀቂያ ላይ በሶስተኛ ወገን ድርድር ዩናይትድን 100 ሚሊዮን ፓውንድ ከከፈሉ እንደሚሸጡ ማሳወቃቸው ይታወቃል። ላለመሸጥ የበለጠ ጎልብቶ በ100 ሚሊዮን የምንሸጥበት ጊዜን ብንጠብቅ ይሻላል የሚል እምነት አላቸው ብራይተኖች። ነገር ግን ዘንድሮ ካርሎስ ባሌባ ብቃቱ ስለወረደ የገበያ ዋጋውም የዛን ያህል ወረደ እና ፈጣን ጉልበተኛ ኳስ ነጣቂ ነው። ሃይ ፖቴንሻል ያለው ተጫዋች ተብሎ ይታወቃል እና ገና የሚያድግ ስለሆነ ዘንድሮ ዋጋው በመውረዱ ምክንያት ማንቸስተር ዩናይትድ ልግዛው ካለ በ60-65 ሚሊዮን ፓውንድ ያገኘዋል። ይሄ ተጫዋች ጥሩ ተጫዋች ሆኖ ሳለ ግን አሁንም ገና ያልተገሩ ጎኖች አሉት። ያልተገሩ ለምሳሌ ኮንሰንትሬሽን ችግሮች አሉበት። ለቢጫ ካርድ ይጋለጣል። መወገድ የሚገባውን ፋውል ይሰራል። በአታኪንግ ሰርድ ላይ ሲገባ ደግሞ ውሳኔዎቹ ገና ናቸው እና ይሄ ውድድር ዘመን ደግሞ በብዙ ብቃቱ ተንኮታክቶ ወይም ምንድነው ወርዶ ልበልሽ እንዳለፈው ዓመት አይደለም ወርዶ ያሳለፈው ሲዝን ነውና የካሜሩን አሰልጣኝ የቤተሰብ ጉዳይ ነው ምክንያቱ ብሏል። ምንም ይሁን ብቻ ካርሎስ ባሌባ ባለፈው ውድድር ዘመን 100 ሚሊዮን ፓውንድ ተተምኖ ከሆነ ዘንድሮ ወደ 60-65 ሚሊዮን ፓውንድ ተመኑ ይወርዳል። የገበያ ዋጋው በዘንድሮ ፐርፎርማንሱ ምክንያት ወርዷል። አራተኛው ደግሞ ማቲያስ ፈርናንዴዝ እድሜ 21 ዋጋው ከ50 እስከ 60 ሚሊዮን ፓውንድ እንደ ዌስትሃም በፕሪሚየር ሊግ መቆየት አለመቆየት ሊወሰን ይችላል። ካልቆየ ከወረደ ዌስትሃም ከዚህም በታች ማንቸስተር ዩናይትድ ሊገዛው ይችላል። ዛሬ ጠዋት
በብስራት ስፖርት የሰራውትን ፕሮግራም ማድመጥ ትችላላችሁ። አርሰናልና ማንቸስተር ዩናይትድ ሁለቱም ለዚህ ተጫዋች ዝውውር ተፋጧል። እንዲሁም ከባድ ተጫራች አለባቸው ፓሪስ ሰን ዠርመን እና ማን ዩናይትድ ራዳር ውስጥ ከያዛቸው ከሚመለከታቸው አማካዮች አንዱ ነው እና የብሩኖ ጓደኛ ነው በፖርቱጋል ብሔራዊ ቡድን። እንደ አንዳንድ መረጃዎች እንዲያውም ብሩኖ እያግባባው እንደሆነ እንዳነጋገረው ተገልጿል። ዌስትሃም ከወረደ ዋጋ ያንስላቸዋል ዩናይትዶች፣ ስለዚህ ሊረባረቡበት ይችላሉ። በፖሴሽን ላይ በተለይ ጫና ውስጥ ባለበት ጊዜ ኳስ ይዞ ጫናውን ተቋቁሞ የመውጣት ብቃት አለው። ኳስ ነጣቂ ነው። ስታሚናው ልዩ ነው። ሜዳ ያካልላል። ወደፊት የሚሄዱ ኳሶችን ፕሮግረሲቭ ፓሶች ላይም እንደዚሁ ይደነቃል። በማቲያስ ፈርናንዴዝ ላይ አሁን እንከን አለ ከተባለ አሁንም እድሜው ገና ወጣት መሆኑ ለጋ መሆኑ ነው። ልምድ ይጎለዋል። አምጥታ በቀጥታ የማንቸስተር ዩናይትድን ይሄንን ኃላፊነት የምትጭንበት አይነት ተጫዋች ላይሆን ይችላል። እስኪ ለምድ ትንሽ መጠበቅ ሊያስፈልግ ይችላል። ይሄ ካልሆነ በስተቀር ማቲያስ ፈርናንዴዝ ምርጥ ተጫዋች ነው። ምርጥ ተጫዋች ነው። የሚያድግ ተጫዋች። 5 ኤደርሰን። ይሄ የአታላንታ ተጫዋች ነው። በጣሊያን ሴሪያ እድሜው 26 ነው። 40 ሚሊዮን ፓውንድ ይተመናል። የብራዚል ብሔራዊ ቡድን ተጫዋች ነው። ፊዚካል ፕሮፋይሉ ለእንግሊዝ ፕሪሚየር ሊግ ይሆናል ይባላል። ግን ፈላጊዎቹ ብዙ ናቸው። አትሌቲኮ ማድሪድ የመሳሰሉ ክለቦች እዚሁ ፕሪሚየር ሊግ ውስጥ ሌሎችም ሳይፈልጉት አልቀሩም። ግን የፕሪሚየር ሊግ ልምድ የለውም በሚል ግን ብዙዎች ብዙም አይሄዱበትም። ማንቸስተር ዩናይትድ ግን የኤደርሰንን ብቃት ግን ስካውት ሲያረግ ቆይቷል። 6 አዳም ዋርተን። አዳም ዋርተን የክሪስታል ፓላሱ ልጅ እድሜው 22 ነው። 80 ሚሊዮን ፓውንድ ይተመናል ዋጋው። ወጣት እንግሊዛዊ ነው። የሰሜን ምዕራብ ሰው ነው። ያ ማለት ወደ ማንቸስተር አካባቢ ነው ትውልዱ። ይሄ ፕሮግረሲቭ ፓሰር፣ ወደፊት የሚጥላቸው ኳሶች የቡድኑን ማጥቃት በጣም የሚያግዙ ምቹ ኳሶች ናቸውና በዚህ ተሰጥኦ አለው። በጫና ውስጥ ሳለ በተረጋጋ ሁኔታ መጫወት ይችላል። የዛው የማንቸስተር አካባቢ ተወላጅ መሆኑ ደግሞ ለዩናይትድ ዝውውር ሌላ የመደራደሪያ ካርድ ሊሆን ይችላል። ተጫዋቹ ወደዛ ሊል ይችላል ሌሎች ተጫራቾች ቢኖሩ እንኳን። በዚህ በኩል አንዱ የሚያሳስበው ነገር የዩናይትድን ሰዎች የዩናይትድን ስካውቶች፣ ዳይሬክተሮች፣ ስፖርቲንግ ዳይሬክተሮች ከኮቢ ማይኑ ጋር የሚመሳሰል አጫወት ባህሪ ያለው። ሜኑ ደግሞ 5 ዓመት በማንቸስተር ዩናይትድ ፈርሟል። የሚለቅበት እድል የለም። ስለዚህ 2 አንድ አይነት ተጫዋቾችን በስብስብ ውስጥ ይዞ መቆየት ከባድ ሊሆን ይችላል። ይሄ ካልሆነ በስተቀር የዩናይትድ ስካውቶች በዚህ ተጫዋች በአዳም ዋርተን ጎምጅቷል። እሺ 7 ሄይደን ሃክኔ። ይሄ ተጫዋች እድሜው 23 ነው። የሚድልስብራ ተጫዋች ነው። 25 ሚሊዮን ፓውንድ ብቻ ነው ይጠየቅበታል ተብሎ የሚጠበቀው። የሚድልስብራ ተጫዋች ነው ካልኳችሁ ማይክል ካሪክ እና ጆናታን ውድጌት አሁን ማንቸስተር ዩናይትድን በዋናና በረዳት አሰልጣኝነት እየመሩ ያሉት የሚድልስብራ አሰልጣኝ በነበሩበት ጊዜ ሃክኔ በእነሱ ስር ተጫውቷል። ስለዚህ ያውቁታል። በሁለተኛው ዲቪዥን በሻምፒዮንሺፕ ከሚደነቁ የዘንድሮ ምርጥ አማካዮች ተርታ ይመደባል ሃክኔ። 8 አሌክስ ስኮት። ይሄ ቦርንመዝ ተጫዋች 50 ሚሊዮን ፓውንድ ይጠየቅበታል። እድሜው 22 ነው። ቨርሳታይል 8 ቁጥር ነው። 10ም ይጫወታል። ግራ ቀኝ ይጫወትልሃል። አሌክስ ስኮት በዩናይትድ የሚፈለግ ተጫዋች ሆናል። ይሄ ብቻ አይደለም ግን በቦርንመዝ ታይለር አዳምስም ሌላ ተፈላጊ ነው። ተመልከቱ። ይሄ ተጫዋች ታውቁታላችሁ። የእንግሊዝ ፕሪሚየር ሊግን በደንብ በጥሞና ለምትከታተሉ ያለው ወርክ ሬት፣ ታታሪነቱ ልዩ ነው። ሸርተቴው ልዩ ነው። ኢንተርሴፕሽን ብቃቱ ልዩ ነው። እድሜው 27 ነው። ትንሽ ጠና ብሏል። ልምድም ጨምሯል። 40 ሚሊዮን ፓውንድ ቦርንመዝ የሚጠይቅበት ተብሏል። የአሜሪካን ኢንተርናሽናል ተጫዋች ነው። ታይለር አዳምስ በማንቸስተር ዩናይትድ ለአማካይ ቦታ በዝውውር ክትትል ውስጥ ከሚገኙ ተጫዋቾች አንዱ ነው። ጆአዎ ጎሜዝ። ይሄ ደግሞ እድሜው 25 ነው።
40 ሚሊዮን ፓውንድ የሚጠየቅበት የዎልቭስ ወልቨርሃምፕተን ወንደረርስ ተጫዋች ነው። ፒትቡል ይባላል በቅጽል ስሙ። ፒትቡል የሚባሉ የውሻ ዝርያዎችን የምታውቁ አግሬሲቭ እንደሆኑ፣ ቁጡ እንደሆኑ፣ በቀላሉ እጅ ማይሰጡ እንደሆኑ ይታወቃሉ እና ፒትቡል በሚል ቅጽል ስም ይታወቃል። እርሱም አግሬሲቭ ነው፣ ታጋይ ነው። 4 ዓመት በእንግሊዝ ፕሪሚየር ሊግ ተጫውቷል። 4 ዓመት የፕሪሚየር ሊግ ልምድ አለው። የብራዚል ብሔራዊ ቡድን 10 ጊዜ ማሊያውን ለብሶ ተጫውቷል። አትሌቲኮ ማድሪድ ፈላጊው ነው እና ዩናይትድ ይህን ተጫዋች ካገኘው የቡድን ሞተር ነው ይሉታል። አግሬሲቭ ሞተር። ዋጋው 40 ሚሊዮን ፓውንድ ነው የሚጠየቅበት። ሳንድሮ ቶናሊ የኒውካስል ዩናይትዱ ምርጡ አማካይ ዘንድሮ በቋሚነት ከዛ ሁሉ የቤቲንግ ቅሌት ቅጣት ውርደት በኋላ ሳንድሮ ቶናሊ በኒውካስል ቋሚ ተሰላፊ ነው። እድሜው 26 ነው። ኒውካስሎች 80 ሚሊዮን ፓውንድ ይጠይቁበታል ተብሎ ተገምቷል። ሁለገብ ነው። ሃይ ፕሬሰር፣ ወደ ላይ ሄዶ ፕሬስ ማድረግ ይችላል። ጥሩ ኳሶች ያቀብላል ብቻ ሳይሆን ሲፈልግ ወደ ክንፍ እየወጣ ወደ ፍሎት እያደረገ እንደ 8 ቁጥር ሆኖ ከጀመረ ፍሎት እያደረገ ወደ ግራ መሃል እያለ ቀኝ መሃል እያለ የሚጫወት አይነት ተጫዋች ነው። የሚለፋ ነው። ቴክኒክ ብቃቱ ከፍ ያለ ነው። አሁን ፕሪሚየር ሊጉን በደንብ ለምዷል። ማንቸስተር ዩናይትድ ብቻ ሳይሆን አርሰናልም ይፈልገዋል። ግን የሳንድሮ ቶናሊ ዝውውር አንዳንዶች እንደሚሉት ሪስኪ ሳይኒንግ ነው የሚሆነው። ከጨረሰ አደጋ አለው። ምክንያቱም በቤቲንግ ቅጣት እንደተጣለበት ይታወቃል። እግር ኳስ ተጫዋቾች እንዲቆምሩ ህጋዊ ቁማርም ቢሆን በእግር ኳስ ላይ እንዲቋመሩ አይፈለግም። በጣሊያን በነበረበት ጊዜ በኤሲ ሚላን ተጫዋችነቱ ይህንን ሲያደርግ ሰንብቷል። በኋላ ይሄ በመረጃ ስለተገኘበትና ስላመነም ታግዶ በኒውካስል ከእይታ ውጭ ሆኖ በልምምድ ብቻ መቆየቱ ይታወቃል እና አሁንም ሱስ ነውና ምናልባት አንድ ቀን ሊያገረሽበት ይችላል የሚል ጭንቀት አለ። አሁን በቀጣይ በሚፈልጉት ክለቦች ውስጥ ሺያ ላሴ አይደለም፣ ሺያ ቻርልስ። ይሄ ተጫዋች ደግሞ እድሜው 22 ነው። 25 ሚሊዮን ፓውንድ ብቻ ነው የሚጠየቅበት። የሳውዛምተን ተጫዋች ነው፣ ሁለተኛው ዲቪዥን ውስጥ ረጅም ነው። ድልድል ያለ ሰውነት ነው ያለው። 6 ቁጥር ቦታ ላይ ነው የሚጫወተው። የሰሜን አየርላንድ ብሔራዊ ቡድን አምበል ነው። በማንቸስተር ሲቲ አካዳሚ ውስጥ ነው ያለፈው፣ ያኔ እነ ጄሰን ዊልኮክስ በነበሩበት ጊዜ እና አሁን በሳውዛምተን ጥሩ ተስፋ እያሳየ ስለሆነ በማንቸስተር ዩናይትድ ትኩረት ውስጥ ገብቷል። እንግዲህ እነዚህ 12 ተጫዋቾች ናቸው። ማንቸስተር ዩናይትድ ለአማካይ ቦታ 2 ወይ 3 ተጫዋች ሊያስፈርም ይችላል። ለ2 ለ3 12ቱን ነው በእጩነት የያዛቸው። የዩናይትድ ደጋፊዎች በቂ መረጃ አግኝታቸዋል ብዬ ተስፋ አደርጋለሁ። ዛሬ ታትሞ በወጣው በቴሌግራፍ ጋዜጣ ላይ ከወጣው ነው ይህንን መረጃ ያጋሯችሁ። ያው ቴሌግራፍ በኦንላይኑ ላይም ራሱ በክፍያ ነውና ሁሉም ሰው ያገኘዋል ተብሎ አይታሰብም። ለዚህ ነው መረጃውም ጥራት ያለው ስለሆነ ጋዜጣው እሱን ሼር ማድረጋችሁ በጣም አመሰግናለሁ። አብራችሁኝ ስላላችሁ ዘ ዊኬንድ ነው እየተከታተላችሁ የምትገኙት። የአርብ ሚያዝያ 7 ቀን የአርብ ግንቦት 7 ቀን 2018ን መርሃ ግብር በክሊክ የዴሊቨሪ አገልግሎት በዋናው ስፖርት ዊር እና በስማይል ስፔሻሊቲ የጥርስ ህክምና ማዕከል ስፖንሰር ተደርጎ ቀርቦላቸዋል። ተወዳጅ የሆኑትን ከዶሮ የሚሰሩ የፒጂኤስ ፖልትሪ ፋርም ምግቦችን በክሊክ ዴሊቨሪ በኩል ማዘዝ ትችላላችሁ። በ664 አጭር ስልክ ቁጥር ወይም ደግሞ በአፕ ስቶር እና በፕሌይ ስቶር ባወረዳችሁት የክሊክ አፕሊኬሽን በኩል ማዘዝ ትችላላችሁ። ሌሎችም ሬስቶራንቶችም ማግኘት ትችላላችሁ እዛ ላይ። ያ ብቻ ሳይሆን ምንም አይነት ዕቃም ቢሆን መኪናም ቢሆን እንኳን ዴሊቨሪ ያደርግላችኋል። አስተማማኝ የዴሊቨሪ አገልግሎት ነው። ክሊክ ራይት ኦን ታይም ይላል፣ ከች በሰዓቱ። ኢትዮጵያዊ ትጥቅ አምራችና አቅራቢ ትልቁ ብራንድ ዋናው ስፖርት ዊር እንዲሁ የዚህ ፕሮግራም የክብር ስፖንሰር ነው። ለወጣት ተጫዋቾች ማንነትን፣ ኩራትን፣ ከፍ የማለትን ማይንድሴት የሚያላብሱ ከፍተኛ ጥራት ያላቸውን ትጥቆች ያመርታል። በ0901 8365 በ0901
83 68 58 ይደውሉ ይላቸዋል ዋናው ስፖርት ዊር። ስማይል ስፔሻሊቲ የጥርስ ህክምና ማዕከል ውብ ፈገግታን ብቻ ሳይሆን ደስታን ነው የምንሸጠው ይላል። ለህፃናትና አዋቂዎች በጥርስ ህክምናው ዘርፍ አሉ በተባሉ ዶክተሮች እየታገዝን ማንኛውም ከቀላል እስከ ከባድ የጥርስ ህክምና ከምቹ መስተንግዶ ጋር እንሰጣለን ይላል ስማይል ስፔሻሊቲ የጥርስ ህክምና ማዕከል። እዚህ ስክሪኑ ላይ በስማይል ሎጎ ስር በሚገኘው ስልክ ቁጥር በዛ በኩል ደውላችሁ ሙሉ መረጃ ማግኘት ትችላላችሁ። የጥርስ ህክምና ጤንነታችሁን ይመልስላችኋል፣ ውበታችሁን ፈገግታችሁንም እንዲሁ ይመልስላችኋል። ስማይል ስፔሻሊቲ የጥርስ ህክምና ማዕከል ከልብ አመሰግናለሁ። እንግዲህ የቻምፒየንስ ሊግ ፍጻሜ ግንቦት 22 እየጠበቅን እንገኛለን። እንደ ነፍሰ ጡር ቀን እየቆጠርን እንገኛለን። ፓሪስ ሳን ጀርመንና አርሰናል ቀን ይዘዋል፣ ቀጠሮ ይዘዋል በቡዳፔስት ሃንጋሪ። የፓሪስ ሳን ጀርመን የአጥቂ መስመር ከባድ ነው። አርሰናል ይህንን ጨዋታ እንዲያሸንፍ ከፈለገ የዚህን የፊት መስመር አስቸጋሪ እና ብርቱ ብቁ አጥቂዎችን እንቅስቃሴ መገደብ ይኖርበታል። አርሰናል ፔዤን ለማሸነፍ ምን ማድረግ አለበት? የሁሉም ጥያቄ ይሄ መሆን አለበት። አሁን በተለይ አርሰናል ደጋፊዎች እንዴት አድርጎ ሊያሸንፍ ይችላል? በምን አይነት መንገድ? እስቲ ከዛ በፊት ግን የአጋሮቻችንን የቪዲዮ ማስታወቂያ ማየት አለብን። እስቲ በቴክኒሻኖቻችን በኩል ተዘጋጅቷል። እሱን እንመልከትና በዚሁ ርዕስ እንመለስ። የሚፈልጉን ነገር ሁሉ በአንድ ክሊክ ርቀት ቢሆንስ? ፈጥኖ የሚደርስ የልብ የሚያደርስ የሚፈልጉትን በክሊክ ማሰስ ትልቁንም ትንሹንም ሁልጊዜ ክሊክ በሩ ላይ ፈጥኖ የሚደርስ ያላባዜ ይሸመቱ ሁሉንም አስቤዛ በሮት ላይ ያገኙታል እንደዋዛ። ለማንኛውም ነገር መኪና እንኳን ሳይቀር ይዘዙ። በክሊክ ዓለምን ወደ እርሱ ያስጠጉ። ሕይወት ቢሮ ሆነ በክሊክ ክሊክ ቢሮ ሆነ በክሊክ አንድ ፊነኩ ቢሮ ሆነ በክሊክ ክሊክ ቢሮ ሆነ በክሊክ ሕይወት ሆነ ክሊክ ቢሮ ሆነ በክሊክ ክሊክ አንድ ፊነኩ ክሊክ ማንኛውም ነገር በየትኛውም ሰዓት አሁኑኑ ከጉግል ፕሌይ ወይም ከአፕ ስቶር ያወርዱ። ክሊክ እሺ ሙሉ ዓለም ፈገግታን ውብ የማድረጉ ሂደት እንዴት ነበር? እንከን አልባ ፈጣንና ምቹ በሆነ መንገድ አከናውነውልኛል። ሜላት የባለሙያዎቻችን ጥምረት የቡድኑ ጥልቅ ችሎታና እንክብካቤ ወደር የለውም። ስማይሎች የጥርስ ውበትና ሕክምናን ወደ ጥበብ የቀየሩት ስማይል ስፔሻሊቲ ጥርሶ በሚደንቅ ጥንቃቄ ለማመን በሚከብድ ችሎታ ውብ እናደርጋለን። ፍልቅልቅ ስማይል ስፔሻሊቲ ሴንተር ሶስቱንም አጋሮቻችንን አብዝቼ አመሰግናለሁ። አርሰናል ፓሪስ ሳን ጀርመን ማሸነፍ የሚችለው እንዴት ነው? የራሱ ጥንካሬ አለው።
ፕሪሚየር ሊጉን ሊያሸንፍ ጫፍ ላይ የደረሰውም ጠንካራ ጎኖች ስላሉት ነው። አርሰናል የሚናቅ ቡድን ሊሆን አይችልም ከቶ። ፓሪስ ሳን ጀርመን ራሱ በጥንቃቄ የሚያየው ቡድን ነው። የፔዤ አጥቂ መስመር ብርታት ካያችሁት፣ የአርሰናል ተከላካይ ክፍልን ጥንካሬ ካያችሁት ጨዋታው የበለጠ የፔዤ አጥቂ ከአርሰናል ተከላካይ ጋር ሊሆን እንደሚችል መጠበቅ አለብን። ቡዳፔስት ግንቦት 22 ቅዳሜ ምሽት 1 ሰዓት ላይ ይሄ ጨዋታ ይጀምራል። ይህ ለደጋፊዎች የማይቀርበት ቀጠሮ ነው። አርቴታ ደግሞ የአሰልጣኝነት ህይወቱ ከፍታን ሊጨብጥ እድል የሚያገኝበት ዕለት ስለሆነ በአንድ በኩል የፕሪሚየር ሊጉን አፈጻጸም አጨራረሱን በጥሩ ሁኔታ እንዲጠናቀቅለት እየሰራ በሌላ በኩል ደግሞ ስለ ፍጻሜውን ማሰቡ አይቀርም። መቼም ሃንጋሪና ቡዳፔስት መቼም የሚረሳቸው አይሆኑም። በአሰልጣኝነት ህይወቱ በቻምፒየንስ ሊግ ፍጻሜ ለመጀመሪያ ጊዜ የደረሰበት እና የፍጻሜ ጨዋታ የሚከናወንበት ቦታ ሀገር ስለሆነ ነው። እንግዲህ በሽንፈት ሐዘን ወይም በድል ደስታ ሊከተለው ይችላል። ከሁለት አንዱ በቡዳፔስት አርቴታ በማይረሳው መልኩ ማየቱ አይቀርም። ሻምፒዮን ከሆነ እንደ ቡዳፔስት የሚወደው ከተማ የሚኖር አይመስለኝም። ከዛ በኋላ ውጤቱ ጥሩ ካልሆነለት ደግሞ ቡዳፔስትን ያው ደርሼ ለፍጻሜ ተሸነፍኩባት ብሎ የሚያስባት ከተማ ትሆናለች። እንግዲህ አጨራረሱ እንዲያምርለት ግን በጠንካራ ጎኑ መጠቀምና ስስ ብልቱን ፕሮቴክት ማድረግ ይኖርበታል። አርሰናል የአምናው ግማሽ ፍጻሜ አርሰናልና ፓሪስ ሰን ጀርመን ያገናኘው ፔዤዎች በሰፊ ጎል ልዩነት በሰፊ ብልጫ እንዳሸነፉትና ያንንም ብልጫ አሁን መቀልበስ እንዳለበት ወይም ደግሞ መበቀል እንዳለበትም ጭምር እያሰበ ነው ወደ ቡዳፔስት መሄድ። ፓሪስ ሳን ጀርመን ባየር ሚኒክን በድምር ውጤት 6-5 ካሸነፈ በኋላ በዚህ ፍጻሜ ጨዋታ ላይ ከአርሰናል ይልቅ ይህንን ዋንጫ የማሸነፍ እድል አለው የሚሉ ወገኖች በዝተዋል። ምንም እንኳን ኦፕታ በሂሳባዊ ሞዴሉ አሁንም መድፈኞቹ ቻምፒየንስ ሊግን የማሸነፍ የበለጠ እድል አላቸው ቢልም እንግዲህ አርሰናል ከሙሉ ጥንካሬው ጋር ቀላል ተጋጣሚ አይሆንምና ያንን ጠንካራ ጎኑን በማሳየት የፓሪስ ሰን ጀርመን ጥንካሬን ማሽመድመድ ወይም ማልፈስፈስ አለበት። ስለዚህ ፔዤን ለማሸነፍ በምን አይነት ጉዳዮች ላይ ማተኮር አለበት? እነዚህ ነጥቦች ወሳኝ ናቸው። አንደኛ፣ በተከላካዩ መዋቅር ላይ እምነቱን መጠበቅ አለበት። የተከላካዩ አወቃቀር፣ አደረጃጀቱ በተለይ ደግሞ የተከላካዩ ክፍል የመጨረሻው የኋለኛው መስመር ያለው ጥንካሬ ብርቱ ስለሆነ ፍጹም ቅጣት ምት ሳጥኑን በመከላከል በኩል አርሰናል ካለው ኳሊቲ ፔዤን ሲገጥም በዚህ ጠንካራ ጎኑ መግጠም አለበት። የአርሰናል ተከላካይ ክፍል ውጤታማነት በዚሁ በቻምፒየንስ ሊግ በሪከርድ ጭምር የተመሰከረ ነው። በቻምፒየንስ ሊግ ታሪክ ከ20 በላይ ጨዋታን በአሰልጣኝነት ከመሩ ባለሙያዎች ሚኬል አርቴታ በጨዋታ በአማካይ ዝቅተኛ ጎል የተቆጠረበት አሰልጣኝ ነው። በዚህ የውድድር ዘመን በዚህኛው ሲዝን ቻምፒየንስ ሊግ ደግሞ እስከ ፍጻሜ ያደረሰው በዋናነት ይኸው የመከላከል ብቃቱ እንደሆነ ጥያቄ የለውም። በ14 ጨዋታ የተቆጠረበት 6 ጎል ብቻ ነው። 6 ጎል ብቻ። ለዚህ ታዲያ ዋናው ምክንያት ምንድን ነው? ተከላካይ ክፍሉ። ከተከላካይ ክፍሉ ደግሞ ቁልፉ ክፍል ማን ነው? የኋለኛው 3 ማዕዘናዊ ቅንጅት፣ ሁለቱ የመሃል ተከላካዮች ከግብ ጠባቂው ጋር ይሄ ትራያንጉላር መዋቅር የቡድኑን የኋላ መስመር አስተማማኝ ያደረገ ፍጹም ቅጣት ምት ሳጥኑን በመጠበቅና ግብ ክልሉንም ራሱ በብዙ ክሊንሺቶች እንዲወጡ ያስቻለ ሚኬል አርቴታ የሚተማመንበት ክፍል ነው። ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ ከፊት፣ ከበስተጀርባ ደግሞ ዴቪድ ራያ። ከፊትም ካያቸው አሁን በ6 ቁጥር ቦታ ላይ ዴክላን ራይስ እየተሰለፈ ነው ሰሞኑን፣ ወይም ማይልስ ሉዊስ ስኬሊ። ይሄ እንግዲህ የአርሰናልን
የመከላከል አከርካሪ የሚባለው ስፓይኑ እንዴት ጠንካራ እንደሆነ ነው የሚያሳየው። ግብ ጠባቂ አለ፣ መሀል ተከላካይ አለ፣ ከዛ ተከላካይ አማካይ አለ እና በዚህ በኩል ፓሪስ ሰን ጀርመን ሊፈትን የሚችል ቡድን ሊሆን እንደሚችል አርሰናል መገመት ይቻላል። ጋብርኤል ማጋሌሽ እና ሳሊባ ዊሊያም ሳሊባ በሜዳ ላይ በአንድ ላይ ተጣምረው ከተጫወቱ በቀላሉ የማይበገሩ የኋላ የብረት አጥሮች መሆናቸው ማንም ያውቃል። በቻምፒየንስ ሊግ ከአፕሪል 2024 ወዲህ በክፍት ጨዋታ ሁለቱ በአንድ ላይ ተሰልፈው አንድም ጎል አልተቆጠረባቸው። ከአፕሪል 2024 ወዲህ ሁለቱ አንድ ላይ እስከተሰለፉ ድረስ ምንም ጎል አልተቆጠረባቸውም በቻምፒየንስ ሊግ ላይ እና ይሄ አስደናቂ ስታቲስቲክስ ነው። ስለዚህ በዚህ ጥንካሬ አርሰናል መጠቀም አለበት። ያው ጨዋታው ቅድም እንዳልኳችሁ የፓሪስ ሰን ጀርመን አጥቂ ከአርሰናል ተከላካይ ጋር የሚገናኙበት ስለሆነ በዋነኛነት ውጤት የሚወሰነው እዚህ ጋር ስለሆነ አርሰናል ይሄንን ጠንካራ ተከላካይ ክፍሉን አምኖ መግባት አለበት። የፔዥን ጥንካሬ ማምከን የሚችል አቅም ያለው ተከላካይ ክፍል ስለሆነ ነው። ይሄ እንግዲህ የራሱን ፍጹም ቅጣት ምት ሳጥን በደንብ ይከላከላል። ይሄን በማድረግ በኩል የተቀሩት ተጫዋቾች በደንብ የሚተማመኑበት የኋላ ደጀን ነው። የብረት አጥር ነው። ሳጥናቸውን ላለማስደፈር እነዚህ ተጫዋቾች ራሳቸው በራሳቸው የሚተማመኑ አይነት ናቸው። ወይም በዚህ በኩልም ጠንካራ ወደኋላ ተስበው ሳጥናቸውን በመከላከል በኩል ብቁ ናቸው። በተጨማሪ ደግሞ ወደ ላይም ተጠግተው በሃይ ላይን በመጫወት ምቾት ይሰማቸዋል። በአንድ ላይ ያላቸው መግባባት ልዩ ነው ሳሊባ እና ጋብርኤል። ስለዚህ በኋለኛው መስመር ጥንካሬ ላይ የተመሰረተ የጨዋታ ፕላን መንደፉ ይቀራል ብዬ አላስብም። ያ ማለት ምን ማለት ነው? አርሰናል ጥንቃቄ አብዝቶ መከላከል ላይ ትኩረት አድርጎ ሊገባ ይችላል ማለት ነው። ቆይ እሱ ማድረግ አለበት ተብሎም ሊመከር የሚገባ ነው። ግን ከዛ በፊት ግን በቆመ ኳስ በሴት ፒስ ላይ ያለውንም ጥንካሬ እንደዚሁ ፔዤ ላይ ማሳየት ይችላል። ይሄን ጨዋታ ማሸነፍ ከፈለገ አርሰናል የፔዥን ያህል የማጥቃትና የፈጠራ አቅም እንደሌለው ግልጽ ነው። አርሰናል ሁለቱን ለንጽጽር ካቀረብናቸው በፈጠራና በማጥቃት በኩል ፓሪስ ሰን ጀርመን በጣም ይሻላል። ግን ከማዕዘን ምቶች፣ ከቅጣት ምቶች የሚነሱ የጎል ዕድሎችን በመፍጠር ከፓሪስ ሰን ጀርመን ይልቅ አርሰናል ደግሞ እዚህ ጋር የተሻለ ነው። ስለዚህ ኒኮላ ጆቨር የቆመ ኳስ አሰልጣኙ አሁን በአርሰናል ደጋፊዎች በአርሰናል ማህበረሰብ ታዋቂ ሰው ናቸው። ከሚኬል አርቴታ ጋር አብረው ምክትሎቹ እንኳን ያን ያህል ስማቸው ሲጠራ አይሰማም። እነ ጋብርኤል ሃይንዝ፣ እኛ ስቲቨንበርግ ነው ማን የሚባሉት ደቹ አሰልጣኝ፣ እሳቸው እንኳን በአይን እናያቸዋለን ጨዋታዎች ላይ በማሽዴይ። ነገር ግን የበለጠ ስሙ በዘገባዎች ላይ የሚሰማው ኒኮላ ጆቨር ነው። በተለይ ማዕዘን ምት አርሰናል ባስቆጠረ ቁጥር፣ ቅጣት ምቶችን ባስቆጠረ ቁጥር የቆመ ኳስ አሰልጣኝ ስለሆነ እና የኒኮላ ጆቨር ስራ እዚህ ጋር በጣም ያስፈልጋል። በከፍተኛ ትኩረትም እንደሚዘጋጁበት እርግጥ ነው እና ባለፈው የውድድር ዘመን በ2024/25 ሲዝን በቻምፒየንስ ሊግ ፌዝ ላይ ይሄ በአዲሱ ፎርማት እንግዲህ የምድብ ውድድሩ ላይ ማለት ነው የፓሪስ ሰን ጀርመን ድክመት የቆመ ኳስን መከላከል እንደሆነ ታይቷል። እንግዲህ የአምናው ድክመት ለዘንድሮም ድክመት ነው ወይ አላውቅም፣ ግን ይሄ መጥፎ ሪከርድ ግን አላቸው እና በደንብ ከፈተንካቸው የፔዥን ተከላካዮች ወይም ፓሪስ ሰን ጀርመን እንደ ቡድን የቆመ ኳስ በመከላከል በኩል እንከኖች አሉበትና አርሰናል በሴት ፒስስ ጨዋታዎችን ማሸነፍ የሚችልበት እድል እንዳለ አውቆ በሴት ፒስ ላይ የበለጠ ተዘጋጅቶ የበለጠ ውጤታማ ሆኖ በማይነበቡ በማይገመቱ የሴት ፒስ ታክቲኮች መቅረብ አለበት ማለት ነው። የፔዥም ደካማ ጎንም አንዱ ይሄ ነው ተብሎ ስለሚታመን በደንብ ከፈተንከው ይፈታል። የአርሰናል ኤሪያል ፓወር ይሄ የአየር ላይ ብቃት የሉዊስ ኤንሪኬ አሳሳቢው ጉዳይ እንደሆነ አትጠራጠሩ። እሱም ፔዥም ሉዊስ ኤንሪኬም እንዴት ነው ይህንን መግታት የምችለው የእነርሱን ይሄ ነው ኳሊቲያቸው ጠንካራ ጎናቸው ብሎ ማሰቡ አይቀርም። ምክንያቱም በግማሽ ፍጻሜ ከባየር ሙኒክ ጋር በነበረው ጨዋታ ላይ ዳዮ ኡፓሜካኖ እንዴት እንዳስቆጠረባቸው አይተናል። ከቆመ ኳስ ነው እሱም የተቆጠረው በቅጣት ምት እና በዚህ በኩል ከባየር ሙኒክ ይልቅ አርሰናል የበለጠ ባለሟል ነው የቆመ ኳስ ባለሟሎች ያሉበት እና በዚህ ጠንካራ ጎኑ በደንብ መጠቀም
አለበት። የፓሪስ ሰን ጀርመን ተጫዋቾች በቁመት አነስ ያሉ ደቀቅ ያሉ ፊዚካሊ እንደ አርሰናል ተጫዋቾች አይደሉም። የአርሰናል ተጫዋቾች ፊዚክ የበለጠ ከፔዤ ተጫዋቾች ይልቅ አይን ውስጥ ይገባል። የበለጠ ጠንካሮች ናቸው። የበለጠ ግፊያም ይችላሉ። የበለጠ አየር ላይ ፍልሚያ ላይም የተሻሉ ናቸውና ምንም ጥያቄ የለውም። አርሰናል በቆመ ኳስ ብቃቱ የሚጠቀም ከሆነ ፓሪስ ሰን ጀርመን እጅ ሊሰጥ ይችላል። ይሄኛው ቀጥሎ ያለው ደግሞ ነጥብ ለገለልተኛ ተመልካቾች የሚመች አይደለም። አርሰናል አስቀይሞ መጫወት አለበት ሊባል ነው። ዘግቶ መጫወት የአርሰናል አንዱ ትልቁ ጥንካሬ የቡድን መከላከል አደረጃጀቱ ከሆነ ለምን ጠንካራ ጎኑን ትቶ ለፍጻሜ ይቀርባል? ለምን? በጠንካራ ጎኑ ነው መጫወት ያለበት እንጂ። ነገር ግን ይሄ ብቻ አይደለም። ፓሪስ ሰን ጀርመን ጨዋታ ከከፈትክለት ደግሞ ብርቱ ኃይለኛ ቡድን ነው። ማቆም አትችልም። አርሰናል ስትሬችድ ከሆነ ከተከላካይ እስከ አጥቂ ያለው ርቀት የሚከፈት የሚዘረዘር ከሆነ አለቀለት። ፓሪሳውያኑ እነዛን የፊት መስመር ትንታግ ተጫዋቾቻቸውን የሚያንቀሳቅሱበት፣ ኳስ የሚያቀብሉበት፣ ኳስ እንዲቀበሉ ስፔስ የሚያገኙበትን እድል ስለሚያገኙ በአርሰናል ላይ ፍጹም የበላይነት ሊወስዱባቸው ይችላል። ስለዚህ አርሰናል እንደዚህ አይነቱ አደጋ እንዳይመጣ ምን ማድረግ አለበት? ዘግቶ መጫወት አለበት። ኮምፓክት መሆን አለበት። መጠቅጠቅ አለበት። አለበለዚያ ለነዚህ ተጫዋቾች ለነ ክቫራትስኬሊያ፣ ለነ ዴዚሬ ዱዌ እና ለኦስማን ዴምቤሌ ስፔስ ከሰጠህ አለቀ። በጣም ፈጣኖች ናቸው፣ ሹሉክሉኮች ናቸው፣ ቦታ ይቀያየራሉ፣ ታክቲካሊ የሚገመቱ አይደሉም። ያለህ እድል በመስመሮች መካከል ያለውን ልዩነት በተከላካይና በአማካይ መካከል ላይ አጥብቦ ስፔስ አጥተው እንዲጫወቱ እንዲታፈኑ ማድረግ እና ኳስ እንደ ልብ እንዳያገኙ፣ ቢያገኙ እንኳን ምቾት እንዳይሰማቸው፣ መሮጫ ስፔስ እንዳያገኙ፣ በጣም ሯጮች ራነርስ ስለሆኑ እንደዚህ አይነት ነገር እንዳያጋጥም መጠንቀቅ ነው ያለበት አርሰናል። ይሄ እንዳይሆን ደግሞ ምን መሆን አለበት? ዘጋ ማድረግ አለበት። ስፔስ መስጠት የለበትም። ኮምፓክት መሆን አለበት። ለአርሰናል አዋጪ መሳሪያ ሊሆን ይችላል ይሄ ስልት። ለተመልካቾች ግን የሚወደድ ላይሆን ይችላል። የፍጻሜ ጨዋታ የፍጻሜ ነው። አንድ ጨዋታ ነው። የመልስ ግጥሚያ የለውም። እንደ ቀድሞ ዩሮፒያን ካፕ ፋይናል በደርሶ መልስ ነበር ድሮ። ቻምፒየንስ ሊግ ከተባለ በኋላ ፍጻሜ አንድ ነው። በቃ ማርሴይ ኤሲ ሚላን ጋር በፍጻሜ አንድ ጨዋታ ጀመረ። በቃ ከዛ በፊት በነበሩ ደርሶ መልስ ጨዋታዎች ነበሩ እና አሁን አርሰናልን ፍጻሜ ደርሷል። ሌላ ጨዋታ የለም። እዚሁ አሸንፎ ወይ እዚሁ ተሸንፎ መጨረስ ነው ያለው እና እዚህ ጋር አሁን አይ ለሚቀጥለው ጨዋታ የሆነ ውጤት ይዤ መውጣት አለብኝ ብለህ የሆነ ስልት የምትከተልበት አይደለም። እዚሁ ጨዋታ ላይ ማሸነፍ ካለብህ የተጋጣሚን ብርቱ አቅም ለማልፈስፈስ የግዴታ አስቀይመህም መጫወት አለብህ። እንደው ይሄ ዳርክ አርት ምኑ ባይኖር እንኳን ግን በመከላከል ኳሱን ለፒኤጂ ሰጥቶ ጠቅጠቅ ማለት ኦርጋናይዝድ በመሆን ስፔስ ባለመስጠት ለነ ክቫራትስኬሊያ አደጋን በመከላከል በኩል አርሰናል በቡዳፔስት አብዝቶ ሲጫወት ልናየው እንችላለን። ይሄንን ቢያደርግ ደግሞ ያዋጣዋል ማለት የዘግቶ መጫወት ደጋፊ ላንሆን እንችላለን። ግን ከፒኤጂ ጥንካሬ አንጻር መደረግ ያለበት ይሄ ስለሆነ ነው። አርሰናል ዝግትግት አድርጎ የሚጫወት ከሆነ የፒኤጂ ተጫዋቾች ቀጥ ብለው ነው የሚውሉት። ቀጥ ብለው ነው የሚውሉት። በተለይ እነዚህ እነ ክቫራትስኬሊያ አስደናቂ ተጫዋቾች ናቸው። ስፔስ ግን ይፈልጋሉ። መተንፈሻ ካሳጣቸው አበቃ። የፓሪስ ሰን ጀርመን አጥቂ መስመር ፍጥነቱን የድሪብሊንግ ብቃቱን እንዳይጠቀም ማድረግ ማለት ነው። እና አርሰናል ደግሞ በዚሁ ቻምፒየንስ ሊግ ላይ ቅድም በገለጽኩላችሁ ስታቲስቲክስ ጥሩ የመከላከል ታሪክ አለው። አደረጃጀቱ ድንቅ ነው። እንግዲህ አርሰናል አስተዋይነት ያለው እግር ኳስን የሚጫወት ቡድን ነው አይደለ? በዚህ ፍጻሜም ይህንን ያደርጋል ብለን እንጠብቃለን። አስተዋይነት ስላቸው የግዴታ ውበት ያለው እግር ኳስ አይደለም። ከሚኬል አርቴታ ውበት ያለው እግር ኳስ ከስንት አንድ ነው የምናየው። ስለዚህ አርሰናል ዘግቶ ሊጫወት
ይችላል። ዘግቶ ቢጫወትም አይገርምም። አንዱ የማሸነፊያው መንገድ እርሱ። እሺ በመከላከል በኩል ራስን በመጠበቅ አደጋን በመከላከል ረገድ እንደዚህ ሆኖ ተጫወቱ። ታዲያ ጎል ያላስቆጠረ ያሸንፋሉ። ጎል ያላስቆጠረ ያሸንፋሉ። እርግጥ ሴት ፒስ ቅድም ጎል ለማስቆጠሪያ አንድ መንገድ ሊሆን ይችላል፣ ግን እሱ ብቻ አይደለም። አርሰናል በማጥቃት በኩል ደግሞ ፓሪስ ሰን ጀርመን ሲገጥም ቡካዮ ሳካ ብዙ ጊዜ ኳስ እንዲያገኝ እድል መስጠት አለበት። ብዙዎች አስተያየት ይሰጣሉ በዚህ ላይ። የአርቴታ እጅግ አደገኛው አጥቂ ማን ነው ተብሎ ከተጠየቀ በዚህ ስብስብ ውስጥ ማን ነው ትላላችሁ? ጊዮኮሬሽ ነው? ካይ ሃቨርትዝ ነው? ማርቲኔሊ ነው? ትሮሳር ነው? አይደለም። እነዚህ አይደሉም። ልዩነት ፈጣሪ፣ ጎልም ፈጣሪ ነው፣ ጎልም አስቆጣሪ ነው ቡካዮ ሳካ ነው። በተለይ ከጉዳቱ ሙሉ ለሙሉ አገግሞ ከመጣ በኋላ በፉልሃምና በአትሌቲኮ ማድሪድ ጨዋታ ላይ ቡካዮ ወዲያውኑ ነው ልዩነት ፈጣሪ ሆኖ የመጣው የተመለሰው የታየው። ሳካ በቻምፒየንስ ሊግ ያለፈ ታሪኩም ጥሩ ነው። 21 የጎል ተሳትፎ አለው። 13 ጎሎችን አስቆጥሯል። 8 አሲስት አለው። ይሄ የግድ ዘንድሮ ማለት አይደለም፣ በቻምፒየንስ ሊግ ታሪኩ እና እንደዚህ አይነት ታሪክ ስላለው ውድድሩን በደንብ የለመደ ተጫዋች ነው እና በፉልሃምና በአትሌቲኮ ማድሪድ ጨዋታ ላይም እንዳየነው ኳስ ወደ እርሱ በመጣ ቁጥር የተጋጣሚ ተከላካይ ክፍል ይረብሻል፣ ወደ ሳጥኑ ይገባል፣ ጎል ያስቆጥራል፣ ልዩነት ፈጣሪ ጎሎችን ያስቆጥራል፣ ወይም ሌሎች አጥቂዎች እንዲጠቀሙበት ያመቻቻል። ስለዚህ አርሰናል በማጥቃት በኩል ቡካዮ ሳካ ብዙ ኳስ እንዲያገኝ ማድረግ አለበት። በቶሎ ወደ ሳካ ኳስ መጣል። ከ2023-24 የውድድር ዘመን ወዲህ በጎልና በአሲስት በቻምፒየንስ ሊግ ላይ ማለት ነው ደረጃ ብንመለከት ሃሪኬን አንደኛ ነው 41 33 ጎልና 8 አሲስት፣ ኤምባፔ 30 እና 2 32፣ ራፊና 19 ጎልና 12 አሲስት 31 በድምሩ፣ ቪኒሲየስ ጁኒየር 19 ጎልና 11 አሲስት በድምሩ 30። እንዲህ ያልን ከሄድን 10ኛ ደረጃ ላይ ተቀምጧል ቡካዮ ሳካ 13 ጎልና 8 አሲስት። ስለዚህ ልምዱ ቀላል አይደለም። በማጥቃት በኩል ጎል እድል በመፍጠርም ጎል በማስቆጠር እና ሰሞነኛ ፐርፎርማንሱንም ስታዩ ያውም እኮ በፉልሃምና በአትሌቲኮ ማድሪድ ጨዋታ ላይ 100% አይደለም ፊትነሱ። እንደዛም ሆኖ ግን ለቡድን ውጤት መሰረት ሆኖ ምክንያት ሆኖ በተሰጠው የጨዋታ እድል ሁሉ ራሱን አሳይቷል ቡካዮ ሳካ። አሁን የጉዳቱ ሳምንታት እነዛ ያለፉ የራቁ ስለሆኑ በቻምፒየንስ ሊግ ግንቦት 22 ደግሞ እስከዛ ድረስ አይጎዳ። ግንቦት 22 ሲደርስ ደግሞ የበለጠ ፊትነሱ 100% ሊደርስ ይችላል። አትሌቲኮ እና ፉልሃም ላይ 100% ሳይሆን ነው የተጫወተው እና የአርሰናል የማጥቃት ጨዋታ ቀደም ካሉት ጨዋታዎች ይልቅ በቡካዮ ሳካ በገባባቸው በነዛ በፉልሃምና በአትሌቲኮ ማድሪድ ጨዋታዎች ላይ ጎልብቶ ታይቷል እና በ7 ጨዋታ የመጀመሪያውን ቋሚ አሰላለፍ ውስጥ ገብቶ የተጫወተበት ጨዋታ ነው እንግዲህ ፉልሃም፣ ከዛ አትሌቲኮ ማድሪድ እና የቡካዮ ሳካ የቀኝ ክንፍ ፈጠራ አርሰናልን አስፈሪ አድርጎት ተመልክተናል በእነዚህ ሁለት ጨዋታዎችና በፍጻሜ ጨዋታ ላይም ሳካ ይህንን ቡድን ያልጠቀመ መቼ ሊጠቅም ነው? ፖቴንሻሉን አውጥቶ እንዲያሳይ ኳስ ወደሱ በተደጋጋሚ መሄድ አለበት። እርግጥ ያለፈው ዊኬንድ ላይ የነበረው ፐርፎርማንሱ ቡካዮ ሳካ ከዌስትሃም ጋር እዚህ ግባ የሚባል አልነበረም፣ ተቀይሮ ወጣ በኋላ ግን ከዛ በፊት በነበሩ ጨዋታዎች ላይ ምርጡን ሳካን ያየ ነው። እንግዲህ በቡካዮ ሳካ እና በማድዌኬ መካከል ያለው የብቃት ልዩነት ሰፊ ስለሆነ የኳሊቲ ልዩነት ስላለ ሳካ በተጎዳበት ጊዜ በማድዌኬ በኩል የተደረጉ ማጥቃቶች ሁሉ እንዴት ሲመክሩ እንደነበረ ተመልክተናል እና ሳካ ግን ማድዌኬ አይደለም። ስለዚህ በቻምፒየንስ ሊግ ፍጻሜ በተደጋጋሚ ኳስ ያገኝ ዘንድ ግድ ይላል አርሰናል የበለጠ እንዲፈጥር የበለጠ ወደ ጎል እንዲጠጋ ከተፈለገ። እንግዲህ ፓሪስ ሰን ጀርመን ከባየር ሙኒክ ጋር ባደረገው ጨዋታ ላይ ከፍተኛ ጥራት የታደሉ አጥቂዎች እንዳሉትና እነርሱን ለማቆምም እንደሚያስቸግር አሳይቷል። ስለዚህ ሳካ እንደ ፓሪስ ሰን ጀርመን
በተከፈተ መከላከል የሚጫወቱ ቡድኖችን ለመክፈት የተመቸ ስለሆነ ከፔዤ የጨዋታ አቀራረብ አንጻር ራሱ በቶሎ ለቡካዮ ሳካ ኳስን መስጠት የተከፈተ ስፔስ ያለበት ማለት ነው። ለሱ የሚመችን ቦታ ትቶ የሚጫወት ቡድን ስለሆነ ፔዤ የበለጠ ውጤታማ ሊሆን ይችላል ማለት ነው። አርሰናል ሊያሸንፍ ይችላል ፍጻሜውን። እንደዚህ ከሆነ እነዚህ ነጥቦች አርሰናል ፓሪስ ሳን ጀርመን የማሸነፊያ ምርጥ መላዎች ናቸው ተብሎ ይታሰባል። እንግዲህ የአርሰናል ደጋፊዎች ዘግቶ መጫወት፣ ጥንቃቄ አብዝቶ መጫወት እንዲህ የሚባለው አስቀይሞ ማሸነፍ እንዴትም ይሁን አርሰናል ቢያሸንፍ አስቀይሞ ነው ያሸነፈው ብላችሁ መቼም ከጨፈራችሁ ወደ ኋላ አትሉም። ደስታችሁ በምንም አይነት መንገድ ውጤቱ ይምጣ ያው ነው። ደስታ ነው አይደለም? አዎ። ቻምፒየንስ ሊግ አሸንፎ ያውቅም አርሰናል። ፕሪሚየር ሊጉን አሸንፎላችሁ ከሆነ ደግሞ ወደ ቡዳፔስት የሚሄደው ያለው መነቃቃት የተለየ ይሆናል። የበለጠ በቻምፒየንስ ሊግ ባለ ትልቁ ጆሮ ዋንጫን ተርባችሁ ልትጠብቁ ትችላላችሁ። ግን ፓሪስ ሳን ጀርመን አደገኛ ቡድን፣ በጣም አደገኛ ቡድን። ስለዚህ የፔዤን እንቅስቃሴ ማቆሚያ ስልት ማግኘት የሚኬል አርቴታ እስከ ግንቦት 22 ድረስ ያለ የቤት ስራ ይሆናል። መልካም እድል እንግዲህ ለዛ ቀን ሰው ይበለን። በጣም አመሰግናለሁ እስካሁን ድረስ አብራችሁን ስለቆያችሁ። ይሄን ቪዲዮ እስከ መጨረሻ ለተመለከታችሁ ሁሉ ምስጋና ይድረሳችሁ። ዘ ዊኬንድ የአርብ ግንቦት 7 ቀን 2018 ኤዲሽኑን እዚህ ላይ ያጠናቅቃል። በሌላ ቪዲዮ እንደ ፈጣሪ ፍቃድ እንገናኛለን። አምላክ የዛ ሰው ይበለን። በክሊክ በዋናው ስፖርት ዊር እና በስማይል ስፔሻሊቲ የጥርስ ህክምና ማዕከል የቪዲዮ ማስታወቂያዎች እለያቸዋለሁ። ባላችሁበት ሁሉ ሰላምና ጤና በድጋሚ ተመኘው። መንሱር አብዱል ቀኒ ነኝ። ሰላም። የሚፈልጉን ነገር ሁሉ በአንድ ክሊክ ርቀት ቢሆንስ? ፈጥኖ የሚደርስ የልብ የሚያደርስ የሚፈልጉትን በክሊክ ማሰስ ትልቁንም ትንሹንም ሁልጊዜ ክሊክ በሩ ላይ ፈጥኖ የሚደርስ ያላባዜ ይሸመቱ ሁሉንም አስቤዛ በሮት ላይ ያገኙታል እንደዋዛ። ለማንኛውም ነገር መኪና እንኳን ሳይቀር ይዘዙ። በክሊክ ዓለምን ወደ እርሱ ያስጠጉ። ሕይወት ቢሮ ሆነ በክሊክ ቢሮ ሆነ በክሊክ አንድ ፊነኩ ቢሮ ሆነ በክሊክ ቢሮ ሆነ በክሊክ ሕይወት ሆነ በክሊክ ቢሮ ሆነ በክሊክ አንድ ፊነኩ ክሊክ ማንኛውም ነገር በየትኛውም ሰዓት አሁኑኑ ከጉግል ፕሌይ ወይም ከአፕ ስቶር ያውርዱ። ክሊክ። እሺ ሙሉ ዓለም ፈገግታን ውብ የማድረጉ ሂደት እንዴት ነበር? እንከን አልባ ፈጣንና ምቹ በሆነ መንገድ አከናውነውልኛል። ሜላት የባለሙያዎቻችን ጥምረትስ? የቡድኑ ጥልቅ ችሎታና እንክብካቤ ወደር የለው። ስማይሎች ነው የጥርስ ሕክምና ጥበብ የቀየ ስማይል ቲ በሚቃቂ በሚገባ መርጋት ፍልቅ በስማይል